እስቲ ገነት ጨለማ ነው ገነት ምሽቱ የምትባለው ሴትዮን እንስማ። የምን አባቱ በርጫ ነው እንዳው ለዚህ ጉዳይ አይደል? ያ ዳኒሽ ከባድ እያንዳንዱ የምናደርጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። ተንጠልጥሎ አድኑኛት በፈጣሪ ዘንድ እኔ ልትመክሪ ነው አይደል? የእውነት እንደ ዮኒ ማኛ መጽሐፍ ቅዱስ እንደዚህ ይዘሽ ዳላስ ላይ ደርሶ ቤቴ ቁርጦናል መለየቴ ነጠለኝ ክፉ ዘመን ብለሽ በስማን ቦልፈስ ብስለምናቲ አይሻልሽም? አንቺ ቄጅቢ ልቃቢ አረ የእውነት ለዛም በእግዚአብሔር ዘንድ አይወደድም ምናምን ትላለች። ከበላል ድልቅ ማድረግ ነበር። ቀናት ወይም ሳምንታት ወይ ወራት ልለው እችላለሁ እንደ ወጀብ የመጡ ጉዳዮችን እያየው ነበረ። በጥቂት ግለሰቦች የተከበረ የታፈረ ቤተሰብ ትዳር ምንድን ያለችው ጋይስ? እኔ ብቻ የሰማሁት እናንተም ነው የሰማችሁ። የተከበረ የታፈረ ቤተሰብን እንደዚህ ማድረግ ምን አይነት የተናቃችሁ ቤተሰብ ብትኖሩ ነው እያንዳንድ ሺህንን ወሬ የምታወሪ ማለት ነው? ምን አይነት የትዳር ጠና ያለባችሁ ሰዎች ብትኖሩ የተከበረ ትዳር የታፈረ ቤተሰብ እውነት 50 ዓመታቸውን ኢዩቢልዩ ነው ቢዩቢልዩ እያከበሩ አይደል አይደል? ግን አዳሜ ግን የትዳር ጠና ያለብህ እንዴ? የኔ ጥያቄ እንደገና ደግሞ ቤተሰብ የሚባል ወይም ደግሞ ትዳር የሚባል እንደ ዳይኖሶር እየጠፋ ያለ ነገር ነው እንዴ? ቤተሰብ ልትበትን ይሄ የተከበረ የታደሰ የኔና እናትና አባት እንኳን እንደዚህ ያልተሞገሱ 50 ዓመት በትዳር ያሉ 12 ልጆች ወልደው አሁንም ዘንድሮ እርስ በራስ እየተጧጧሩ ያሉት እንኳን እንደናንተ አልተዘፈነላቸውም። እነዚህ ልቃሚ ንፍጣቸውን እንኳን ሳይጠርጉ ላይቭ ላይ ሲያዛጉ የሚሉትን ልጋጋሞች አይደል? ገነት ንጋቱ ነው ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ መልስ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? ልቃም ንፍጣ አንቺ አሁን ሞራል አለሽ እንደዚህ አይነት ነገር ለማውራት? የኩላሊቲሽ ጠጠር እንኳን ገና ተቆጥሮ ከኩላሊቲ ሳይወጣ ነው ፍርድ ቤት ስትመላለሽ የነበርሽ አጋሰስ። በዚህ እድሜዋ ዶጊ ስታይል አሞራ ጆፍ ስትነፋ የምታድር ቁሌታ ማሮጊት ንፍጣ አረገዝኩ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ አሁን ስለ ወግ ማድረግ ምናምን የምታወሪ እከካ ሆዳ በነፃነት ወርቅነት ላይ ያለሽን ሆዳምነት ግልጽ ያሳያሽ። አንቺ እኛ ኮሜንት አድርጊያለሽ የተከበረ የታፈረ ቤተሰብ ምን ተፍረታ የትዳር ተቋም እንዲፈርስ የሚካሄድበትን መንገድ እያየሁ በጣም ገርሞኝ እንዴት እንደዚህ ሊሆን ይችላል ብዬ በጣም ስብሰለሰል ነበረ። ትዳር በጣም ትልቅ ተቋም ነው ብዬ ነው የማስበው። በተለያየ መልክ ሰው ከትዳሩ ሊለይ ይችላል፣ ትዳር ላይ ሊቆይ ይችላል፣ ሰላም አጥቶም ሊኖር ይችላል። ትዳር ትልቅ ተቋም ነው ብዬ አስባለሁ። እውነት አንቺ ወግ ደረሰሽ አይደል? ወግ አሁን አንቺም የትዳር ህይወትሽን ስትባይ በፍቅር የተነሳ እህል ውሃ መልሶ አገናኘን ድራማ ልትሰሪ ነው ለማያውቅሽ ታጠኝ ከኮንዶሚኒየሙ ስቤ እንዳላመጣልሽ ያንን ላጫም ሰውዬሽን እሺ ያንን ነርቫም ሰውዬ እኔ ከኮንዶሚኒየም ስቤ ባላመጣልሽ ፑዌ እዚህ የምትገባ የአርቲስት ጓደኛ እዛው ጎረቤቷ የምትገባለች እኔ ባላመጣልሽ ሄለን ፑዌ የድራማሽ መተሽ መልክኔ ላይ ትሰሪያለሽ እንዴ?
አንድ ቀን ጋብቻም ቢሆን ዩቲዩብ ላይ ይመለከት ብለሽ እኮ አስፈርመሽዋል። ዩቲዩብ ላይ ይመለከት ግን ዩቲዩብ ቪው ያገኘሽው በሱ የተነሳ የድሮ ባሏን ትመልሷለች ወይ ሳትመልሰውም በሚለው ማለት ነው። ሆዳ ልቃ ጋይስ እድሜው የገፋ የሆነ ብር መጨረሻ ላይ ያዩ ሰዎች ላይ ነው ማለት ጋይስ እንደዚህ በጣም ጀዝባ የሚሆኑት ጋይስ። የኔ ጥያቄ እኔ ባለሀብት ነኝ የሚሉ ላ የሆነ ምናምን አለኝ የሆነ ከኩላሊትሽ ውስጥ ለቅመን ያወጣነውን ጠጠር እንዳንመልስብሽ እሺ። ለካካ ጠጠርሽን ለቅሜ እንዳላስረክብሽ እንደገና በአፍሽ ነው ማስቀብሽ። በእኔ ህይወት ላይ አስተያየት እንዴ? የልጅሽን ጉድ እንዳላወጣልሽ የመጀመሪያ ልጅሽን ጉድ እናቴ ትሙት አወጣልሻለሁ። እኔ እንደዚህ አይነት ነገር ስለሚዘገንነኝ አላወራበትም። መታችሁ አትንገሩኝ ነው የምለው። እንደዚህ አይነት ኖር ይችላል። ደግሞ በፍቅር ፍጹም ፍቅርና ሰላም ያለበት ትዳር ይዞ የሚዘልቅ ብዙ ነው ያለው። ይሄ እንግዲህ የምድራዊ እውነታ ነው። እዚህ ውስጥ ግን በጣም የተዋደዱ ሰዎች፣ በጣም የተፋቀሩ አንዱ ስለ አንዱ ገልጾ ያልጠግብበት የትዳር ሁኔታ እያየን አንድ እርግጠኛ ሆኜ ልንገርሽ፣ ኢሱና ዘቢባ አብሮ አይቀጥልም። ጻፉት ይሄን ነገር። ከዛን አንድ ቀን ታስታውሱኛላችሁ። አይቀጥልም። ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጭ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ኢንተርቪው ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል? ብታረግዝ እሷ፣ ብታምጥ እሷ፣ ብታባብጥ እሷ። እሱ ከሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈረስ ይመስል ጭንቅላቱ ደደብ ፊቱ እንደዛ ጎስፎ ብቻ መሄድ ብቻ ነው ዛሴ። ያ አሁን የፍቅር የሚመስለው ድባብ ስታለ ድረስ ነው የኔ ብስብስ የኔ ተምሳሌት የኔ አምሳያ ምናምን የሚባለው። በኋላ አንተ ብስብስ አንቺ ብስብስ ነው የሚባባሉት ዛሴት። ያ ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል፣ ወረቀት አጥነት ነው። ፖሊስ ነው ያገናኛቸው። የወረቀት አጥነቱ ህግ ነው ያገናኛቸው። ዚስ ሪያሊቲ ገብቶሻል? ሰው ልጅ ለተወሰነ ቀን ሲያውቅሽ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላትሽ ጋር። እሷ የምትሰራው ዘፋኝ ላይ ነው። ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰው ነው፣ ሰነፍ ለአጫም ልጋጋ። ሁለት ነገር ተናግሮ በሶስተኛው ምንድነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው ዛሴት። ለዛ ሁሉ ነገር መሸከም ስለማትችል መጣላታቸው ይቀር። ገብቶሻል? እንኳን እሱ አይደለችም እንኳን እነዚህ አይደሉ። እኔ ከልጅ አባት ጋር እሱ ተለያይቼ ታይታኒክ የመሰለ ፍቅር ለዛው ልጅ ነው እተካ ተቋም ነው። ተቋሙ ማለት እንደዚህ ነው። ደግሞ የትዳርን ዝርዝር ልትነግሪኝ ትፈልጊያለሽ? አይሻልሽም? በጨላ ትዳር ማለት እንደዚህ ነው። ቢገባሽ ምን አባሽ ነበር? ዛሬ ምን ይሰራሽ ነበር? ልክ ሴት ከ40 ዓመት በኋላ ሆርኒ ትሆናለች የሚለውን ቃል ተጠቅመሽ መተሽ ሰበብ ባለስልጣን አስታረቀም። ባለስልጣን እንዴት ነው ስሜትሽን እንደዚህ እንደ ጄኔሬተር ምንጥቅ አድርጎ የሚያነሳው? እንዴት ነው አንድ ባለስልጣን የውስጥን ፍቅርና የውስጥን ጥላቻ እንዲህ ምንጥቅ አድርጎ የሚያነሳው? እንደዚህ አይነት እኮ ልጋጋም ቆሻሻ ሰዎች። አንቺ በነፂ ላይ ያደረግሽው ነገር ምን ረሳን መስልሽ? አንቺ አሁን ማስረሻ ማምጣትሽ ነው። ቁሌታም በዚህ እድሜሽ አርግዣለሁ ለአመት ነው ምናምን እያልሽ የምትመጪ ሴትዮ፣ እኔ ማርገዝሽና መውለድ ሳይሆን የሚገርመኝ በዚህ እድሜዋ ገና በፖዚሽን ትናፋለች እንዴ? ምን አይነት ባለጌ ነች አልኩሽ። ያኔ ነው ብልግናሽ የገባኝ። የእውነት
ሰባት ለሊት እየደገምሽ የምትኖሪበትን ሰዓት ሰባት ለሊት እየተነሳሽ በፖዚሽን ትናፈያለሽ። ልቅም ቃቢ ንፍጣ አንቺም አሁን እኛን ትናገሪያለሽ። ማምዬ እያደነቅን ሳንጨርስ ድሮ ከኔ ጋር ነበረ በሚል ነው ሚዲያ ላይ በጣም ኃይለኛ መነጋገሪያ የሆነ ኢሹ የሆነው። ድሮ ከኔ ጋር ነበረ ለገባይ አሁን አንቺ በጨዋ መልክ እስኩዬ ኮሜንት አልታይ ሲል የሆነ ሰው ኮሜንቱን አጥፍቶ ነው ብዬ ሁሉንም ሞዴሬተር አንስቼ ነው እሺ፣ ጀስት ማንን ልምረጥ ብዬ ነው እሺ፣ እንጂ እንትን ብዬ አይደል እናንተን ብዬ አይደል፣ ዝም ብዬ አነሳው በቃ ያሉትን ሁሉ። አሁን አንቺ ጭርሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልኝ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። እከካ ደግሞ እንደ ጨዋ እንዲህ ብለሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽውን ሁላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማቱኝ። ገና ዶክተር ጠጠር እንኳን ለቅሞ እንደዚህ ቆጥሮ ሳያስረክብሽ ፍርድ ቤት ሄድሽ። ለልጆቼ መስሩፍ አይሰጥም ገና ለገና አላሙዲን የሰጠሽን ብር እንዳይከፈልብኝ ስትይ ብቻ ነው እኮ ሰበብ የፈጠርሽ። ምንም እኮ አርጎሽ እኮ አይደል? የፍቅር ክሊኒክ ላይ እኛ ሬዲዮ ላይ እያንዳንዱ እንቅስቃሴ የማናውቅ ነው እንዴ መስልሽ? ከድሮ ገና ለገና አላሙዲን ሙሉ ወጪና ለቤተሰብ መስሩፍ ብሎ የሰጠውን ስትመጪ እንዳይከፈል ክስ መሰረትሽ። በቃ ምንም ነገር እንደማይመለከተው። አሁን ደግሞ ስታገቢ አገባ ስትባጂ በይ ዩቱቤን እንዳትነካልሽ። ዩቱቡን እኮ እሱ ሚዲያ ላይ በመሆን ይታረቁ አይታረቁ በሚለው እኮ ቪው ምንም ያገኘችው ምን አይነት ሌባ ሰው እንደሆነች አፋለንት ያለሽ። እሱ አንድ ኮንዶሚኒየም ላው ላይ ዘግቶ እዛ እያጨሰና እየጠጣ ነው የሚያድረው። እኔ ስቤባ እያላ እንደዚህ ላጩን እያንጠባጠበ እኔ ካላመጣው ሄለን እውነት ኢንሳይድ የላት ኢንሳይደር የእውነት የላት ታይኛለሽ በረ ቪዲዮ ማዘጋጅቼ ነበረ። ግን ደግሞ እኔን ጥሎኝ ከሌና ገባ የሚል ነገር ነው በጣም ኢሹ ሆኖ ሰሞኑን መነጋገሪያ የሆነው። ምንድን ነው እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብዬ አሰብኩኝ። አያችሁ ቢሆን እንኳን እያለች ነው የምታስብ። በእኔ ታሪክ ገና ማሰቡ ላይ ያስፈልግሻል አይደል? ገና ታሰላስያለሽ ራይት? በእኔ ታሪክ አሁን ነገር ዘቢባ እና ኢሱ ጅላንፎቹ ድምጽ ሆናልናለች ብሎ ለኢንተርቪው ያጠገብሽ ይመጣል። ለምን አትጠያየቁም? ኢንተርቪው ለኢንተርቪው ቆማልናለች ቴንክ ዩ ይሉሻል ከስር። ከዛ ይሄን ነገር ማብራራት ትፈልጋላችሁ? ቀረጻውን ቤት መጥቼ ልቅረጻችሁ ወይስ እዚህ ትመጣላችሁ? ያልሽ አናውቅማ አይደል? እኔን አይደል? የሶስታችሁ ጭንቅላት ላይ ቢለጠፍ ገና ሩቡና አታክሉኝም። የሚገርማችሁ ምንድነው አሁን ቢግ ዲል ሆነው ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን እንዲቆጣጠር ይቻለው ብዬ በጣም ተብሰከሰኩኝ። ተብሰከሰኳለች። ሚሰከስክ ይሰክስክሽ ነው። ለምን ነው ቢግ ዲል? this is my story right? ቢግ ዲል አለ ብለም ቢግ ዲል ድልድይ አይሆን። who are you the first of all my question? ሳልቀሙላ ነው ዛሬ የምናገረው እኮ ጋይስ። ማለት ማንሽ አንቺ እዚህ ውስጥ ቢግ ዲል አለ ቢግ ድልድይ ቢሆን ማንሽ አንቺ ለምን ይሆናል? ገና መቃብሬ ላይ እንደሚጻፍ ነው የምነግርሽ። ኢሱ እንደሸወዳት አቋሳ አይወጣ ሞተች የሚል ላይ አሁን ነው ድንጋይ ጽፌ ማስቀምጥ። ለራሴ በመፈልገው ጽፌ ድንጋይ አስቀምጣለሁ። እንትን ስል ወይ አመዴ ላይ ወይ ምናምን ላይ ቁጭ ይደረግልኝ። ገና ወይ ጠርሙስ አዘጋጀለሁ አመዴ የሚገባበት።
ለምን ተነሳ? ለምን ነው የማይነሳው? ማይ ታሪክ የኔ ታሪክ ነው እኮ። ስፈልግ አወራዋለሁ፣ ስፈልግ አዛገዋለሁ፣ ስፈልግ አቀረሻለሁ። ለምን የቴሌፎኔ ጥሪ አላደረገውም? ስፈልግ ማን አባቱን የሚጠይቀኝ? ረጅም ሰዓት ስቀመጥ ዝም ብዬ ላውራ ብዬ ነው እንጂ ማን አባቱ ነው የሚጠይቀኝ? እኔ ትንተና የምሰጠው ወይ ማብራሪያ የምሰጠው እኮ ማንም ሰው እኮ አታሎ የሸውዶኝ እኮ አይደለም። ላይቭ የገባሁት ላውራ ስለሆነ ላውራው ብዬ ነው እኮ የማወራው። የእውነት ለምን እዚህ ሙሉ ልብሴ ላይ አልጽፌው አልገባም? ከፈለግ የኔ ታሪክ ነው። እድሜ ከአንድ ሰዓት እንኳን ጊዜ ስፈጅ ከዛ ላይ የእናንተ እድሜ ላይ 1 ሰዓት ሰጣችሁኛል፣ አበድራችሁኛል። ስፈልግ ኧረ በስመ አብ ባህሉ አሉ ለምን ጥራልሎም ስፈልግ ዝም ማለት ማናችሁ እናንተ? አሁን ማውራት ለምን አስፈለገ? ማውራት ፈልጋለሁ ያለ ታሪክ ውስጥ ኢንቮልቭ ያደረገው ሁሉ የማውራት መብት አለው። ራይት እስኩዬ ማንም ሰው ታሪኩ ላይ ማውራት ስፈልግ አሳትመዋለሁ፣ ስፈልግ አስለቀስበታለሁ፣ አስለቃሽ ቀጥሬ ስፈልግ በጃኖዝ ባንድ አዘፍንበታለሁ፣ ስፈልግ በሐረር ጊታሪስቶች ቁጭ በርጫ ታሪክ ነግሬችሁ እንዲዘፍኑ አረጋ። ማናችሁ እናንተ? እኔን አሁን ምን ያረጋል ማውራት? ምን አገባችሁ? የኔ ታሪክ ነው። እንትናን ይነካል። ለምን ነው የሚነካው? በኔ ዳፍ ላይ ነው እንዴ? እኔ እንዲያገናኙዋቸው ልቃሚ መፍረስ አይደለም። ለምን ሰማይና ምድር ተሰንጥቃ ትውጣቸውም ከፈለጉ? ለምን ዩፎ መታ ትወስዳቸውም ከፈለጉ? Thank you, Dari. Ish, you think I am care? ህሊና ይፍቀድ ደግሞ የሆነ ነገር የሲቃ ድምፅ አሰማችኋለሁ፣ የሲቃ ቪዲዮ አሳያችኋለሁ። እዛ ውስጥ እኔ ስላለሁበት ግን አላደርገውም ብዬ ነው ዝም ያልኩት። አዲስዬ ቴንክ ዩ። እሺ ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። አንዳንድ ጊዜ በጣም ነው የሚገርመኝ የኔካ ህዝቡ ግን የሚያስቀና ትዳር ምናምን ይላል። ጌስ ምን አይነት ችግር ውስጥ ነው ግን ያለው ህዝቡ? ኤደንዬ አለው እኮ እዚህኛው ላይ ልብስሽ ነው ይሉኛል። ልብስ እንዴት ኮሜንት እንደሚያጠፋ አላውቅም፣ ግን ይኸውና እዚህ እኮ እኔም መጻፍ እችላለሁ እናንተንም ያለው። እሺ ችግር የለም እንጂ ትታያላችሁ መጽፎት እያንዳንዱ ይሄን የመሰለ ትዳር ችግር ሰው መፋቀር አቁሟል እንዴ ጋይስ? ይሄን ያልጠና ያለ እንዴ በአለም ደረጃ ላይ? የትዳር ተምሳሌት ነው ያላችሁ በ2 አመት ነው እነን የሳላችሁት። 3 አመት ያልሞላው ሪሌሽን ዛሴት የእውነት ይሄ ነው እናንተ የኢትዮጵያ የትዳር ተምሳሌት አረጋችኋት። በቃ ዛሴት የእውነት ትዳርም በልጅነትም ህይወትን መመስረት ወልዶ መቻቻልን ከድህነት እስታሁን ቢያንስ 3 ጊዜ እስተመብላት የደረሱትን እናትና አባቴን ሄዱና ጠይቋቸው። እሺ እከካዎች ነፍጣ ካልሆነ አንድ ሰው እኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ ነዓለቱላ አለይክ ሙሽ እፍጣ አሁን ጋይስ ማን ነው የኔ ካልሆነ
እኔ ጋር ይምጣ ምናምን ብሎ ያወራው እስቲ ማን ያወራ? እኔ እንዲህ ስል ሰምታችሁኛል? ከድሮም ጀምር እንትን ብላችሁኛል? ሲጀመር እኔ ዘቢባ ቀምታኝ ነው እንዴ? ከዘቢባ ጋርም ሳይገናኝ በፊት አብረን አልነበረም። ቲክቶክ ላይ እናየው ነበረ፣ ግን እንደውም ይሳካለት ብለን ዝም ነበር ያለው። ግን እሷ ስታቀራራ ነው አንቺ ኬት እንዳነሳችሁኛ ስለምናውቅ መካሻ እያልሽ እሱ ብቻ ትስገጅለት ከምን እንዳትነሳሽ አታውቂም ያላት በደፈና እኔም ብሎ መጣ ስትለው አንቺ ጠይቂ ብዬ የኔን ነገር የነገርኩት ማለት እኔም ብሎ መጣ። ወረቀትም እንደሌለ የተናገርነው በዛ እኛ ምን እንዳረገችለት እኛ ስለምናውቅ ዲፖርት እየተደረገ ያለ ልጅ እንደሆነ ስለምናውቅ ከነ ልጅ የተቀበለኝ ስትል ከነ ልጅ ሰው ከነ ጉድፈቴ ይላል፣ ከነ ቆሻሻ ይላል፣ ከነ ቁስል ይላል፣ ከነ በሽታ ይላል። እንዴት ልጅ ከነ በሚል ሁለት ቃል ለወንድ ልጅ መስዋዕት ይሆናል? ከነ ምኑ እንደተቀበልሹ ግን አንቺ ታውቂያለሽ ብለን እዚህ ሆኖ ነበርኛ ከሁለት ወር 3 ወር የበለጠ እዚህ ሆኖ ስረግጠው ነበር። ለምን እኛ ስለምናውቅ ግን አልተናገርም። እኛ እንደምናውቀው እንኳን አልተናገርም። እኔ ጋር ገብተው ማስተያየት የሚሰጡ ነበሩ እንደምናውቅ። ከዛ ሄለንቴው በቃ እንቶ ምናምን ታውን መቶ ሲበጠረቁ ነው እኛ የተናገር ገባችሁ? ከዛ ቢባ በፊትም እኮ ከኔ ጋር እኮ አልነበረም። ዘቢባ ጋር ከመገናኘቱም በፊትና እንኮ ምናምን ነው እኮ ይሄን ታሪክ ምነግራችሁ የነበረው። በደፈና ሴት ነበራችሁ ሁላችሁም ሰዎች አለ ሪአክሽን ያደረጋችሁበት አላችሁ ዩቲዩብ ላይ ምናምን ታውቁታላችሁ። ሴት ከኔ ቤት ቀጥታ እሷን አፍቅሮ እንኳን ቤት ተነጣጥቀው ነው ትላላችሁ። የምን መነጣጠቅ የኔ ካልሆነ ለምን ይዋሻሉ? ሲጀመር ዓለም አቀፍ ህግ በእነዚህ ደደብ ጭንቅላት እንዴት ነው እኛ አክሴፕት የምናደርገው? ለእኔ ብሎ መጣ ወረቀት ሊሰጠው ስትል ዩዳይ ወረቀት ሊሰጠም ሆነ ሊነፍግህ እንደሆነ አይናገርም። ቀድሞ 10 ደቂቃ በኋላ ወረቀት ሊሰጥ አንደኛ ደቂቃ ላይ እንኳን ብትደውል እናሳውቃለን ጉዳዩ ሲደርስ ነው የሚልህ እንጂ መልስ አይሰጥህ። እና እሱ ባጃጃለሽ እንትን የዓለምን ህግ ደግሞ ለእኛ ምነግረሽ አይምሯችንን ልታበርዢ እንዳትሄጂ ብለን ከዛ በኋላ ነው መናገር እኮ የጀመርኩት አይደል እንደ ኤልኤምኤስዬ ቴንክ ዩ ያልሰማሽውን ነገር ሰዎች ቪዲዮ ሰርቶበታልና ልስራበት ብለሽ በነፃነት ሞት ላይ ለቢዝነስ እንደዛ መሯሯጥ በለመድሽው አትሂጂ። ገብቶሻል? ስለ ትዳር ማውራት አንቺ አትችይም። ቁሌታሞቹ አሮጊት ቅንዝራም አሮጊት በሚል አጀንዳ ላይ ብትሳተፊ ኤግዛክትሊ ቦታውን የመጣ ቶፒክ ነው ላንቺ። ገብቶሻል? ያ ዛሬ ልነፋ ነው የሌሊት ልብስ ለብሻለሁ እንትኑ ቆሟል ምናምን እያልሽ በዚህ እድሜ ያንን ነርቫም ሽማግሌ ሽንቱን እንኳን በስነ ስርዓት ማይጠርግ የዚፑ ሱሪ እንኳን እንደዚህ እየተንጠባጠበ የሚሄድ ከሱ ጋር ድራማ ምሰሪ የምትነግጅበት። በነገራችን ላይ በልጆች ሻባት በጣም ነው የምትነግጂው። በጣም ልንጋባ ነው ተጋባን፣ ዛሬ እርጉዝ ነን፣ ገና እርጉዝ ነን ሳትይ ገና ተጋባን ስትይ ነገ ደግሞ አቅለሽልሾኛል ብላ ቪዲዮ ትሰራለች ብዬ የተናገርኩት ሪከርድ አለ እስከ ዛሬ ድረስ። ይሄን ያለው ጭንቅላታችሁን ማውቃችሁ ገና ተጋባን ስትይ እንግዲህ ነገ አቅለሽልሾኛል ብለሽ ነው ያልኩሽ። ከሁለት ወር በኋላ እርግዝና ብለሽ መጣሽ፣ ከዛን ተወለደ ብለሽ መጣሽ። እኔ ያልኳት እያንዳንዱን ስቴፕ ስትያት የነበረ ይሄ ማቻ አውቃችኋለሁ ምን እንደምትል አውቄ ዝም ብዬ ካልተውኳችሁ የለም ንቄ ምናምን ነገር ደንታጥቼ እሺ ምናምን ካላልኩኝ አጀንዳ ላርጋችሁ ካልኩኝ እናቴ ትሙት እንደናንተ አይነት ልቃሚና አስመሳይና ምናምን ሰዎች ጥሎብኝ የእናንተ አባት ዲና ነኝ። እንደዚህ አይነት ሰዎች በጣም ነው የሚገቡኝ። በነገራችን እከካ ጨዋ ትጫወች አንቺ ጭባ እከካ። ሰው እያረጀ ሲመጣ ሞሪስ ገበገባል እንዴ ጋይስ?
ልጅሽን ትልቁ ልጅሽን ተንከባከቢ። ለራሴ የሚዘገንነኝ ነገር ማለት አልፈልግም። እናያለን። በጥብጣውም ውጤታማ የሆኑ ሰዎች አሉ። ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም። የሚያደርገው ሰው እንኳን ጥቅሙ ምንድን ነው ብሎ ቢጠየቅ የሚያውቀውም አይመስለኝም። ምናልባት የበቀል መንፈስ ያለው ሰው፣ ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው፣ ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደ እኔ ከፈለኩ እሱን ከዘቢባ ፈርጥጦ አወዳይ ላይ ጫን ነጋዴ አድርጌ ላስቀምጠውላ እችላለሁ። ስፈልግ በጥንቆላ ስፈልግ እንዲህ አስቀርጥፌ ጫን ነጋዴ ያደርገዋለሁ። ታጨረው ቀንጣሽ አድርጌ እንዳላስቀምጠው ለእናንተ ለሰ የሆነት ሄለን እስከምትመጣ ጫትን ቢሆን እነግዳለሁ ብሎ ታጨረው ቀንጣሽ አድርጌ እንዳላስቀርላችሁ አወዳይ ላይ የሆነት የድሬዳዋ ጫት ተራ ጠራጊ አድርጌ እንዳላስቀምጥላችሁ እከካ ንፍጣም መጥቼ ወስዳለሁ ካልኩት ክዶ ነው የሚሄደው። እሱ ክዶ ነው የሚሄደው። እድሜ ልኩን ዲያስፖራ ተብሎ መጠራትን ነው የሚፈልገው። ባይዘው ማለት ነው። እንደተመኘው ሳይጠራ ሄደ። ይዙ ፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪያክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነው እና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን፣ ይሄ አለን፣ መረጃ አለን፣ አውጣለው። ምንድን ነው ጥቅሙ? ምንድን ነው የሚገኘው ትርፍ? ምንድን ነው ያ ቤተሰብ ትርፉ? ምንድን ነው? እኔ ደስ ይለኛል ታሪኬን ሳውራ ስለ እኔ ነው ለጠየቅሽኝ ደስ ይለኛል። እኔ እንደዚህ ነው። ሰው ልጅ እኮ ልዩነቱ የባህሪ ልዩነቱ ነው። የውስጡ የተለያየ ቴስቱ ነው። ራይት ታሪኬን ማውራት ደስ ይለኛል። ዘሴት ታሪኬን በተዛባ ሁኔታ የሰዎች ፊት ላይ ካየው ነው ይናገራል። አሁን ጥቅሙ ገባሽ? ተጠቅለሽ ተኝ የእንቅልፍ ኪኒን ከሆነሽ እኔ ለአንቺ ቆም ያለው ከዛን ዘቢባ ትመጣለች ቴንኪዩ ትልሻለች፣ ከስር ትመጣለች። ከዛ በበለጠ ጉዳዩን ለማስረዳት ከፈለግሽ እቤት ልምጣ ወይስ እዚህ ትመጣላችሁ ያለሽ እንደገና አንቺን አላውቅሽማ። እነዛ ደግሞ ጅላንፎች አክባሪ ሰው አክባሪ አያሳጣን እያለች እንደዚህ እየተንጎፋጎፈች ትመጣለች። ባሏ ደግሞ እንደዚህ እያለ ይመጣል። ያ ዘቡ 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 ምን እንደምን አንቺ ትናገራለሽ፣ እኔ ዝም እላለሁ። እሺ አንተ አትናገር፣ እኔ ነው የምናገረው ትለች። ኧረ የቤት ኪራይ ሳይከፍል ሊያዝ ኮንዶም እንኳን ይዞ ሳይሄድ ኮንዶሚኒየም ቤት ውስጥ አልጋ ተዘጋጅቶ ጠብቆ እሱ ሊያዝ እግዚአብሔር የእውነት እዚህ በደህና ጊዜ የሰበሰበውን ኮንዶም እንኳን ይዘህ ሂድ ስንለው ይዤ አልሄድም ብሎ እኮ ነው። ለምን ኤርፖርት ላይ ቢፈተሽ ልብስ የለው ቢዘረገፍ ኤርፖርት ላይ የሚዘረገፈው ኮንዶም ሊዋረድ እዚህ ትቶት ነው ሄደው ና ውሰደው። ማንም አልተጠቀመውም። እሱ በነገራችን ላይ ጆኒ ጠይቅ እሱ ጨርሶታል። እንደን ጉዳይ ጨርሶታል። ያ እካካም ንፍጣሞች በትንቱን ቢወጣና እኔ ብያቸዋለሁ። እሱ 2 ቀን ጠብቄ ነበር። ሁለቱንም ቬሎ ለብሽ በዚህ 2 ቀን ካልመጣ ከእንግዲህ ታሪኬ አይደለህም ቶፒኬ ነህ። ቶፒኬን ደግሞ ማንኛውም ቶፒክ በማወራበት ዘይቤ ነው ማወራው። አትታዘቡኝም አይደለ ብዬ ለእናንተ ጋር ነግሬያቸዋለሁ አለ ማለት አድናቂዎችም አድራቂዎች ነግሬያቸዋለሁ። ራይት ዛሴት ካሁን በኋላ ምንም እንደዚህ አትበይ አትሉኝ። ካሁን በኋላ ታሪኮች አይደሉ። ካሁን በኋላ ቶፒኬ ማንኛውንም ቶፒክ በማወራበት መንገድ ነው የማወራው። ዛሴት ነግሬያቸዋለሁ። እኔ ከነገርኩ ነገርኩ በቃ አገባኝ። ዛሬ ነግሬ ባላረገው እንኳን ያቺን ያልኩትን ነገር ሌላ ቀን ማድረግ እንደማይቀረው ነገራቸው። ዛሴት ያ ና እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ ከዛ የሚገኘው ውጤት ምንድን ነው ብዬ ሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም። እኔን እርኩስ መንፈስ አለችኝ እቺ ቁምቡርሳም እቺ ቅንዝራም ሴትዮ እርኩስ ትላለች እንዴ? ኧረ በስመ አብ ህዝቡ ተበላሽቶ ተናግሮ አናገር ያሳጥያ። እኔ አሁን ያፈታረ ዘቆየ ነው ጋይስ ይሄን ሰሞን ትል ያልኩት እና ቴንኪው ጋይስ ቴንኪው
ያ ጋለሪ ጋይስ አዲስ መጥቷል። የሆነ አሻራ ጣሉ። ግን ይቅርታ ግን እንደዚህ አድርጉ ስለምላችሁ አልላችሁ ራሳችሁ አድርጉ። ጀስት ላስታውሳችሁ ብዬ ነው። እሺ ይቅርታ። ያ እርኩስ መንፈሳዊት እቺ ቁምቡርሳ እቺ ፊሊት የተነፋባት ቱካን የመሰለ ሴትዮ ከካ በደንብ የተጣመረ የተያያዘን ፋሚሊ ማየት አይፈልግም። ስለዚህ ስራውን በሰዎች ላይ ነው የሚሰራው እና እሱ ነገር እነሱ ላይ እነኚህ ግለሰቦች ላይ አተኩሮ የገባ ይመስለኛል። እኔ ደግሞ ብልጠት ያስፈልጋል ባይ ነኝ። እንደውም የራሴንም ሀሳብ ለመሰንዘር ሞክሬያለሁ በውስጥ ምክንያቱም እነሱ ጠንካራ ካልሆኑ በስተቀር ይሄኛው ነገር እንደ ወጀብ ነው። በውስጥ አናግሬያለሁ ማለት እኮ በውስጥ ጽፌ አውርተናል። በነገራችን ላይ ሊያ የኛ እኮ ሰው ማለት ነው። እኔ አንድ ነገር ላይ ወይ ከተቃወምኩሽ ወይ ከቆምኩኝ በዛ ነገር ወይ ላስርሽ ወይ ልፈታሽ ፈልጊያለሁ። ቶፒክ ያገናኘናል። ያ አስተያየት መስጠት ከፈለግሽ የምናወራው በቶፒኩ ዘይቤ ላይ ነው። እሺ በፈለገ ነገር ላይ አስተያየት መስጠት ትችያለሽ። እንደዚህ ስላረገች እንደዚህ ምናምን እንደዚህ አይነት ስሜት ውስጥ ገብተሽ የቶፒክ ጠኔ እንዳይዝሽ። እሺ ሊያ እሺ ያ ጀስት ቶክ ዋት ሀፕን። እሺ ዛሴት የሆነ አንዳንድ ቪዲዮዎች ነው እና የቶፒክ ጠኔ እንዳይዝሽ። ያ ስንት ነገር ላይ ሰው እንትን ይላል። ዛሴት እኔ ያመንኩበትን ነገር ኖ ወይ ብያለሁ፣ የሆነ ነገር ደግሞ የስ ብያለሁ። ራይት ዛሴት በእንደዚህ አይነት ወጀብ እንድታወሪ እፈቅድልሻለሁ አይደል? ለምን አታወሪ? እሺ ፊል ፍሪ። እኔ እንደዚህ ብላኝልኛል። እርግጥ ነው እሷ ስትቆምልኝ ይሄውን የምቆምላቸው ሰዎች ሚዲያ ላይ ነበሩ። ለምን አልቆሙልኝም ያልሽው ጥሩ መልእክት ነው። ለእኔ አይደለም ስለኔ ስላልሽ አይደል፣ በአጠቃላይ ጥሩ ነው። ለሌላውም መልእክት እንደሚሆን ገብቶኛል እና እንኳን ገባሽ። ያው ነገሩ ከኔ ጋር ስለሆነ እንዳያያዝብሽ እንጂ ጥሩ መልእክት ለሌላው ከኔ ጋር ባይሆንም ብቻ እቺን መልእክት እንትን ማለትሽ አሪፍ። ግን ፕሊዝ በፈለግሽው መንገድ አስተያየት መስጠት ይቻላል። ያ ቶፒክ የሚያገናኘን ከቶፒኩ ዘይቤ ጋር እሺ። ዘሴት ያ ስለ ኢሱ ያኔም ስትናገሪ ስለማታውቀው ነገር አታውሪ ያልኩሽ። ዘሴት አይ እኔ የማውቀው ነገር እንደዚህ ያለ ካልሽ አንቺም ማውራ እንትን አትበይ። ያኔ እንደዚህ ብላልኛለች ምናምን እሱ ሌላ ቶፒክ ነው፣ ሌላ አጀንዳ ነው። ለአንቺ ብዬ አይደለም እቆም ሀገሬን ለማስከበር ስለው እሺ። እና እንዳያስርሽ ይነቀንቃል፣ ቤት በደንብ ይነቀንቃል፣ ሊያፈርስም ይችላል እነሱ ጠንካራ ካልሆነ በስተቀር። በዚህ ትግል ውስጥ፣ በዚህ ፍትጊያ ውስጥ፣ በዚህ ጩኸት፣ በዚህ ክብረነክ ስድቦች ውስጥ ክብረነክ ስድቦች፣ ከፋፊ ክብረነክ ስድቦች ምናልባት የሚያስጠይቁ እንደው እዚህ ሀገር እንደሚያደርጉ ሰዎች እዚህ ሀገር ቢኖሩ በትክክል ስም በማጥፋት ህግ እዚህ ሀገር የኢትዮጵያ ፍርድ ቤት ቂጥም አሻራ ያነሳል እንዴ? ፍቅረኛሽ አይደለም ይለኛል። ባለፈው እኮ ድሬዳዋ ሆኜ ከዛውን እኮ ስናገረው ነበር እኮ ልክ ይሄን ቶፒክ ጀምሬ እኔ ድሬዳዋ ነበርኩ። ከሳምንት በኋላ ራይት ሀገር ቤት ነበር። ከዛ ለዛው መብራት በሌለበት እንትን እንደዚህ ብዬ ሳናገር አልነበርም እንዴ? መብራት ራሱ አልነበር። ምንድን የኢትዮጵያ ህገ መንግስት ስም በማጥፋት የሚለኝ ስም ለማጥፋት ምን ማረጋገጫ? እዛ ሴት ማረጋገጫ ምጭ እኔ ያለው እዚህ ጋር ሂር ስለ ሙታን አይደለም እና ያስጠይቃ ምናምን ልቃሚ ንፍጣሞች ዩ ቲንክ ዚስ ኢዝ ዱባይ ስም አልጠራም ብለው እዛው ሲጃበዙ የሚውሉት እነሱ ናቸው። ገባች? በነገራችን ላይ ከነገ በኋላ የዱባይ ጉዳይም በአዲስ እንከፍተዋል። እሺ ለዛውም ከፍተው ዝም ብዬ አጀንዳ አይደለም ቮይስ እያሰማችሁ
ቮይስ እያሰማችሁ ለእያንዳንዱ ጥያቄያችሁ መልስ ታገኛላችሁ። የታፈኑ የነበሩትን ኬዞች ተበዳዮች ደግሞ በግልጽ አወጣላችኋለሁ። ሄለንን በውጭ ጉዳይ፣ በውስጥ ጉዳይ፣ በቂጥ ጉዳይ አንቺ ጀምሪው እኔ ጨርሰዋለሁ ያልከኝ አካል እንደምጀምረው እርግጠኛ ሁንና ጊዜ ሳትፈጅ ካሁኑ ጨርሰው ነው የምልህ። ማን እንደሚያስቆመኝ አያችኋለሁ። እኔ በዚህ ጉዳይ ላይ እስር ቤት አይደል እናቴ ትሙት ሽጉጥ ብትደቀን እኔን ከመለሳችሁኝ እናቴ ትሙት ሄለን ሰው አይደለች። እንኳን አሁን ልጅ አድጎልኝ አይደለም ልጅ ሆኖ ራሱ እጄን የጠመዘዘኝ ሰው የለም። ላመንኩበት ነገር ምን እንደምታምጡ አያችኋለሁ። እሺ ዛሬ እዚህ ጋር ያለው ነገ ጠረጴዛ ላይ እሄዳለሁ። ነገ በሶስቱ ጉዳይ ላይ አውራለሁ። ከዛ በኋላ የእናንተን ጉዳይ ተከታታይ ሄዳለሁ ማለት ነው። ምን አድርጋችሁ እንደምታስቆሙት ማየት ስለናፈቀኝ ለራሴ ጓጉቻለሁ። ግን ይሄ የሰርጌ ፕሮግራም ብዙ ጊዜዎችን እየፈጀብኝ አሁንም ያልጨረስኩ ስለሆነ የእናንተን አስገብቼ ከመሀል ላይ መውጣት ስለማልፈልግ ይሄ ልጨርስ የእናንተ ረዥም አጀንዳ እንደሚሆን ለራሴ ነው ቃል የገባሁት፣ ለእናንተ አይደል። እስቲ ምን እንደምታደርጉ ዓለም በእናንተ ዙሪያ የምትሽከረከር የመሰላችሁ ሰዎች የኔንም አቅም የእናንተንም አቅም ማየት እፈልጋለሁ። እስቲ ምን እንደምታደርጉ እንዴት እንደቋመጥኩኝ ማለት ነው። እስቲ እንዴት እንደምትድኑ ማየት እፈልጋለሁ። አንተም በዙሪያ ባለህበት እኔም ባለሁበት የሚዲያ ለሰዎች የመቆምን የሰዎችን እንባ እስቲ የሚከለክለኝ መንግስት ይምጣ። የኢትዮጵያ መንግስት እንኳን ለእናንተ አይነት ልጋጋም ውሸታም ነርቫሞች አይደላችሁም። የተበደለና የደማ ሰው ስናይ ጠብ ዝቅ አድርገን ስንናገረው ነበር። እስቲ የእናንተን ከመንግስት በላይ ነን ብላችሁ የምትመኩበትን ማየት ነው የፈለጉት። አንድ እንዲያስተምረኝ ይፈልጋል። እስቲ አንድሽ አባት እሺ፣ ይሄ ልጨርስ። እነዚህን ቶፒኮች ሳላወራ እኔ ሊያልፈኝ አይገባም። ለዛ ነው የማወራው። ነገ በሱሱ ከዛ በኋላ በሰፊው ጠብቁኝ። ለእያንዳንዱ ቀጥ እያደረኩኝ እንደዚህ ቮይስ አሰማሻለሁ። ወጣቅ እያደረኩ ደረጃ የሚጠየቁበት ነገር የሚሰነዘሩ አማርኛዎች፣ የሚሰነዘሩ ስድቦች፣ የሚሰነዘሩ ቃላቶች በጣም ነው ሾክ የሚያደርጉት፣ በጣም ነው የሚሰቀቁት። በእርግጥ አንዳንድ ትከሻ አንጥሮ ይመልሳል። ሙኒ ጥሪ አቅርቤልሽ ነበረ። ጥሪ ያቀረብኩልሽ ወይ በውስጥ ላውራሽ ምናምን ብዬ ሳይሆን ጀስት ይሄን ነገር እንደምጀምረው እንድታውቂ፣ ከዛን ከነገ ወዲያ ከማነሳው ሀሳብ ላይ ትረጅዋለሽ ወይ ትረዱታላችሁ። እሺ ባለፈው ጥሪ ያቀርባለሁ ስል ለብቻ ለአንተን ልነግርህ እፈልጋለሁ እያልኩ አይደለም። እሺ ምናልባት በተሳሳተ መንገድ እንዳትረዱ። ሙኒት በውስጥ አናግሪኝ ያልኩት ጀስት ይሄን ነገር እንደሚጀምር እንድታውቁት ነው እንጂ ለአንቺ ለብቻ ልንገርሽ ምናምን እያልኩ አይደለም። እሺ ዛሲ እኔ ለብቻ በውስጥ አንድን ቶፒክ አላወራው። እኔ በውስጥም ባወራ በፊት ለፊትም ባወራ በራስ አጀንዳ አንድ አይነት ነው። ሄለንን ሪከርድ አረኳት፣ ሄለንን አወጧት ብትል እንዴ ይሄን ነገር እኮ ሰምተናለሁ መባል ዛሲት። ለምን ምንም የተለየ አመለካከት የለኝም እኔ ከሚዲያ ውጪ፣ ሚዲያ ላይ ከማወራው ውጪ ለአንተ ምንም የተለየ አመለካከት የለኝም። በቃ እኔ ባህሪ እንደዚህ ሁለት የአይምሮ ሳጥን የለም፣ አንድ ነው ያለው። በቃ ዛሲት። እሺ እኔም ሪከርድ አለኝ፣ እኔም ማር ያለኝ ያልከ አካል ማለት ነው። በዚህ ዓለም ውስጥ ማን እንደሚዋረድ ሁለታችንም ይዘን እንቅራ። እሺ ማን እንደሚዋረድ ማለት ወይ ሁኔታው ተመችቶኛል። ካወር ምን ላድርግ ጋይስ? አሁን ብገባበት ሌላ ቶፒክ ሳላወራ ልሄድ። የሱሱን ጉዳይ ግዴታ ማውራት አለብኝ። የሰርጌ ሁኔታ ነው እንደዚህ ያደረገኝ። ችግር የለው ያ አሁን ይሄንን ጨርስ። ነገ ሱሱ ከነገ ወዲያ ከዛ በኋላ እንዳለ ይቀጥላል ማለት ነው። አሰማችኋለሁ። እኔ አይደለም ማውራው፣ እንዴ ጠቃ አድርጌ አሰማችኋለሁ። ለኔ ተውት።
ይችላል፣ ይታገሳል። ያ ሰው ሊታገስ ይችላል። ደግሞ ፓርትነሩ ደግሞ መታገስ ሊያቅት በፓርትነር ደረጃ ሊከብድ ይችላል። ለምንድን ነው ይሄን ነገር ማድረግ የተፈለገው? ምንድን ነው ከጀርባ ያለው ዓላማ? የፈለገ በግፍም ይመጣ በግፍም ተለያይ በምንም ሂሳብ ያኛውን ሪሌሽንሽፕ ትቶ ወደዚህ ይምጣ። ኦልሬዲ ያኛው ያለቀ ታሪክ ከሆነ ምን ያስፈልጋል? እንደው ምንድን ነው ያለችው? የሆነ ነገር እያሰላሰብ ከፈሬ ስበላ የሆነ ሰው የለንስሳ ላይ ነው ነገ እንትን ልደት ስላለብኝ ትላለች። ፊራ ነህ እንዴ? አሁን የጻፍከው ፊራ ነው። ይወጣና በራሱ ጊዜ እንቀለቀልና 4 አንበሳ እኔ እሰጥሃለሁ ይላል። ይመጣል ደግሞ 6 አንበሳ ለጌም እሰጣለሁ። ያለታ ስትደውል ወይ ሀዘን ቤት ነው ያለው፣ ወይ ያለታ እድር ዋና ምስር ለቃሚ እሱ ነው፣ ወይንም ደግሞ የሆነ ሰው ታስሮ የታሰረን ጠይቅ ስለሚል ጌታ በቃሉ ከ5ቱ ትእዛዛት ጠይቀኸኛል ስለሚል ያንን ትእዛዙን ለማክበር እስር ቤት ነበርኩ በሶ በጥብጬ ይላል። ከዛን ይመለስላል። አይሱዚ ላይ ተንጠልጥዬ ነበር ይላል። የሱስ ሰበቦች ወይ የሆነ ትራክ ገደል ውስጥ ገብቶ የሆነ በረራ አሁን ተጠርቼ እየሄድኩ ይላል። ወይም ደግሞ አራስ ሊጠይቅ እየሄደ ነው ገንፎ ሰርቶ። ከዚህ አልፍም የሊጣሊጥ ፎረፎራም ብጉንጃር የሆነ ሰው ማለት ነው። እና ዲጄ ያ ስለ ዱባይ ያ ወይ ተሙት ወይ ቶፒክ እንዴት በዛብኝ። አንድ የሚያግዘኝ ሰው ልጣ ገይስ ተደርበው እንዲህ ብሎ ቁጭ ብሎ የፊራ ስንት ነገር አለ እጄ ላይ የምን አለ ተደራርቡ ነው እኮ ገይስ። ወይ ሰዓት እንደኔ ረጅም ሰዓት ሚዲያ ላይ የሚቀመጥ የለም። ሰዓት ሳይበቃ ቶፒክ ላይ ጨርሳ ማትወጣ ሰው ደግሞ እኔ ነኝ። ምንድን ነው ገይስ? ሺት ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልግ። ይመጣ በግፍም ተለያይ በምንም ሂሳብ ያኛውን ሪሌሽንሽፕ ትቶ ወደዚህ ይምጣ። ኦልሬዲ ያኛው እኔ ኢሱ በደለኝ ግፍ ሰራብኝ ምናምን አላልኩ። ይምጣልኝ አላልኩኝ። ሂድልኝ አላልኩኝ። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም የለንም ቲክቶክ ላይ ነው ያገኙኝ። ዘሴት ሳሳሚ ለምንድን ነው እችን ዓለም የምትቀላቀይ? በደሳለኝና በመሰለኝ ነው እኮ ይህ ህዝብ ዝም ብሎ የሚጓዘው። ጋይስ አፍሪካ በማያገባው እየገባ የሚሞተው ሰው ነው እኮ የሚበዛው። 75% አፍሪካ በእግዚአብሔር ጠርቶት ወይ ታሞ መሰላችሁ የሚሞተው በማያገባው ገብቶ ነው። ወይ በራሪ ጥይት ጥፍ ያደርገዋል፣ ወይ አንዱ በጥፍ ይመተዋል፣ ወይ መጋኛ አጋጨዋል፣ ወይ እዛ ተደፍቶ ይገኛል። እዛ ሴት በማያገባው እየገባ ያላልኩት ምን አባሽ ነው የምትተነትኙ? አንቺ ከካ አንቺን ብሎ አርቲስት አንቺ አርቶ አደር ማለት ነው። በታሪኬም በዳፈናው የምናገረው ስንት ዓመት በፊት ነው እኮ የምናገረው። ያውቁኛል እኮ ሁሉ ሰው። ሪካርድ ካሁን በፊት ሪያክሽን ያደረጉበትን ሰርች አድርጊና ስንት ዓመት በፊት እንደሆነ እስቲ ቼክ አድርጊ። እኔም ብሎ መጣ ወረቀት ሊያገኝ ጥሎ መጣ ስትል እንዴ ስላፈቀረችው የይሁዳይን ህግኛ በእንደዚህ አይነት የተሳሳተ መንገድ ኢንፎርሜሽን ልነግረን ነው ብዬ አንድ የይሁዳይን ህግ ነገርኳት። ለሷም ምናልባት እሷን የሚያመኗት ሰዎች፣ ሁለት ደግሞ እኔም ብሎ ነው የመጣው ስትል ኖ تخيل تقبل ውጣ ተብሎ 2000 والله بقسم بالله ከዛን ዋይኖት ምናምን ሲባል ስለኔ ጠይቄ ምን ነገር ተናገር ዛሲ ከኔ ጋር መጨረሻ ጊዜ ተለያየው። يا رب تقبل بري አበባው ማን ያጸዳልሻል ያለ ቀን ውጣልኝ ነገ ስራልኝ አልኩት። ከዛም በኋላ ነው ያገኘኋት። ماشي كي انا اخش جوله تيجي አራነጥ انا اخش جوله اسطوريه نفسي مفوز አብረን እንደምንኖር ምናምን ሲል
اللبنانية أقدر أخش معاه بس أنت بترجعوا لي الصراحة 60% مراد الشيء የሰርግ ነገር ዲስካውንት ሲል እንዴ ወደዚህ መግባት ስለማይቀር ለምን አልገዛም ብዬ ሁለት ገዛው እንትን ተቀያሪ ማለት ነው በታንት ለሱም እንደዚህ አበባ ምናምን ከማለቱ በፊት ለበስን እሱም ሰጣውት ምናምን ይዞ ሄደ በስንተኛ ጊዜ ቤት ሲመጣ አበባው ማን ያጸዳላል አዲስ ህገ መንግስቱን አይቶ ነው ለክ ማንንም እጁን የሰጠ ሰው ሴት ላይ ወይም ደግሞ ወንድ ላይ ተደግፎ ወረቀት ማግኘት እንደማይችል ሲያይ አበባው ላይ አላግጦ ሞራል ለመንካት ፈለገ ከዛ በኋላ ኦኬ ነገ ስራ አለብኝ አልኩትና ራሴ ጠጣው እኔ ገዛውት ወይ በነፃ አይጠጣም ቢያንስ ሰከርኩበት ያንንም ዋጋ ካልከፈለ አለቀውም ባይዘወይ ማለት ነው ያንን ዋጋ ይከፍላል ሱፉን ቬሎ ያጠገቤ ነው ያለው ችግር የለውም የሱፉ ዋጋ መመለስ አለበት የላጫ ማለት ነው ላጫ ዘቢባ ያከራየችው ኮንሰርት ተሰራበታለች በዛ ሱፍ ምክንያቱም ከውጭ የመጣ ሱፍ ያንን ያከራየች ልደት ተከብርበታለች የገንፎ ስነ ስርዓት ትልበታለች ይችላል ማለት ነው ለነገሩ እሷ ምን አረጋች ጋዝ ጣን ያዛት ልጅ አፈቅርሻለሁ ሲላት ልቦደው ይላል ምንም እኮ አላረገች እኔ እኮ ከሷ ጋር የሚያናድደኝ ምን እንዳረገችለት ለምን ነው ማይገባት ብዬ ነው የምናደደው መታናደኝ ነበር አባችሁ ከዛ ላይ ብላይ ሰገባ ጌም ስትጫወት ይሄ ላጫን ዝጋ ምናምን ቁኛ ምናምን ነፍጠሳይ ጋዴም ስለዚህ ነው እንደዚህ የሰባራ ፎሌ ያለ እንደዚህ መድረክ ላይ እግዚአብሔር አረ በዩቲዩብ ማትመጣው እኔ በኮምፒውተር እንኳን አትመጣ ሺት ያለቀ ታሪክ ከሆነ ምን ያስፈልጋል እንደው ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልገው እንጂ አንድ ወቅት የኔ ነበር ከዛ በኋላ የኔ አይደለም የኔ ካልሆነ ደግሞ የራሱ ይሆናል ግልጽ እኮ ነው በቃ እዚህ ህይወት አካሄድ ነው የምን ክፋት ነው በዚህ ደረጃ ሰው መንገድ ላይ ቆሞ አይነቃነቃትም አልፋትም በቃ እዚህ ጋር ከኔ ጋር አይሆንም ብሎ ማለት አንቺ ማጅራት መቼ ነበረ ጸጉርሽን ነቅሎ በእጅ ይዘሽ እንድትሄጂ ማድረግ አሁን ማን ነው እንደዚህ ያለው ግን አይነቃነቁም እንደዚህ ያረግም ብለሽ ድንገት ዘጋለሽ ጌጇር ደጋፊዎች አስመሰለችኝ እኮ ጋስ ተከበብኩ ሲል ድንጋይ እንዳለ መንገድ ሲዘጋይ ነበረ ማለት አም ላይክ ዚስ አጃይ በረቢዶን ኮገ በጣም ይክፋት ጥግ ነው ብዬ ነው ማስበው እና እንዲህ አይነት ነገር ነው ያየሁት በቃ ተጎደው እንትን አልኩብህ አረጀሁብህ ተለየሁብህ እኔን አታውቀኝም ወይ አቅሻለሁ ቢል እንኳን አቅሻለሁ ነበር ቢል እንኳን እሺ ሶዋት after what I tell you now not happen what you know yeah استوات አልተፈጠረ ከዋት በኋላ ነግርሻለሁ ያ ኦኬ ያ ያንቺ ነበርኩ ቢል እንኳን ሶዋት አሁን እኮ ሌላ ህይወት እየኖረ ያለ ሰው ነው ባይዘይ ኢን ፌቨር ኦፍ በከነሱ ፖይንት ኦፍ ቪው ለነሱ ወግኜ ምናምን አለ እውነትን ይዤ ነው የሚሄደው ካልሆነ ደግሞ እርልሽ አሁን እውነት ነው ይዘሽ የምትሄጂው የቱ እውነት ነው አሁን ቆይ የቱ እውነት ነው ሲሪየስ እሱ ትዳር ውስጥ ስላለ ታሪኩን እንደ ጎመራ እሳተ ጎመራ ለምን አልሸፈንሽም ነው ግዴታ አለብኝ የመሸፈን ቆይ ግዴታ አለብኝ ታሪኬን ማውራት አልችልም ና ከኔ ጋር ተመለስ የሚል አይነት ድምጽ ከኔ ሰምተሽ ታውቂያለሽ ወደኔና ብዬው አውቃለሁ ሲሄድ ካንቺ ጋር ነው ወይ የሄደው ብሎ እንኳን ቃል በቃ ይስተይ ኖ አይደለም ይያል ተናገር ሳሰሚ ለምን እንደምትቀላቀያት እቺን የእንትን ዓለም እኔ ስለምን ቪዲዮ አልሰራም ነው ሰቀጫና አንቺ ቶርቶርቶ አጆይቱ ሂጂ አስተርጉሚ ደግሞ ይሄን ጽፈት ቤት ሄደሽ አስተርጉም ኦሮሚያ ጽፈት ቤት ሂጂ የሆነች ኦሮሚያ ባህልና ጽፈት ቤት አስተርጉም አጆይቱ ቶርቶርቱ ይተረጉማል እንደዚህ አይነት ነገር
ሽቡ ሳይኖር ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነም ደግሞ እጅግ በጣም ከባድ የሴጣን አሰራር ነው ብዬ ነው የማስበው። በዚህ ላይ ደግሞ ሁለቱ ጥንዶች በጣም ጠንካራ ሊሆን ይገባል። በብዙ ነገር ጠንካራ ለመሆን ጭንቅላት ያስፈልጋል። እሱ ጅላንፎን ዘቢባ ደግሞ ብቻዋን ትደክማታል። ልጅም ማሳድጋ ምንም ብላ ኮንሰርት እንኳን ቢደወልለት አንስተው እንኳን ማናገር የማይችል ጅላንፎ ላጫም ዛሴ አንድ ረጅም ሰው ወይ ሱሪ ያጥረዋል ወይ እውቀት ያጥረዋል። እሱ ሱሪ አጥሮት አያውቅም። እዚህም ሀገር ሆኖ ልክክ ያለበት ሰው አምባሳደር ነው የልብስ ግን ጭንቅላት አጥሮታል። ተፈጥሮ እንደዚህ ዛሴ አጭር ሰው ሁለት የዝናብ ይመቷል እንደሚባለው አንድ ከላይ ሲመጣ ሁለት ከመሬት ላይ ሲፈናጠር፣ እሱ ደግሞ ረጃጅም ሰዎች ደግሞ ወይ እውቀት ወይ ሱሪ ያጥራቸዋል። እሱ ደግሞ እውቀት ያጠረው ጀዝባ ጅላንፎ እዛ ሴት እና ለተወሰነ ጊዜ ውይ ይሄ ደረት ላይ ነው ተኝቻለሁ እንደ የሚል ዓለም ውስጥ የለም። ተውት ልጁ የኔ ነው ማንም አይነት ቀኝም ማንም ቢሯራጥ የሚል ድራማ ትሰራለች። ከዛስ የሆነ ነገር እንኳን ድረስልኝ ስትለው ምን አልሽ ዘቡ የነሽ እንዴ የነ ሲላት አንዱ መጥቶ ወይ በከበላይ መታታ ቴሌፎኗን ከእጇ ወስዳ እንደዛ ጆሮዋ ላይ የእሱ ድምፅ የጅላንፎ ድምፅ እያቃጨለ የሆነ ነገር ትሆናለች። ከዛን ይሰለቻታል። እዛ ሴት ያ እንኳን ይሱ አይደለም የልጅ አባት ወሎ ራያ የወሎ ልጅ የራያ ቆንጆ ሸበላ ገብቶሻል። ከታይታኒክ የበለጠ ከበረሃ ያለፈ ስንት ሪሌሽን እንኳን ትተነዋል ማለት ነው። ይሄ እንኳን 2 ዓመት ያልሞላው ሪሌሽን አይደል። ዝም ብለሽ አፍሽን አትክፈች። ይሄን ዓለም ዝም ብዬ ልቀላቀለው ካልሽ ዝም ብለሽ አስተያየት ስጭበት። ምን ይሁን ማረ ይሁን ስፈልግ ቂጤን ገልቤ ስፈልግ ፓንታው ልቄ ስፈልግ ደራርቤ ስፈልግ ድሪያ ለብሼ ስፈልግ ብድልብስ ለብሼ ታሪኬ ስፈልግ ባባባ ተስፋዬ ላስወራውላችሁ ነው። ምን አባታችሁ ታመጣላችሁ? ስፈልግ ለአስራስ ከፍየው እንደ አባባ ተስፋዬ እንደ ቼሪ እንዲያወራው ላደርጋለሁ። this is my history ዛሴት ብር ከፍዬ ጃኖ ባንድ ነው ቤቴ ሄደ ሳምጥቼ ታሪኬ እንዲዘፍኑ ላደርጋቸው ይችላል። ዛሴት ቴዲ አፍሮ ለብቻ አስመጥቼ ታሪኬ ላይ ዘፈን ብቻ እንዲሰራር ማድረግ ብር ነው የሚፈልጉት። ሌላ ምንድን ነው የሚፈልጉት? ዘቢባን አስመጥቼ ኮንሰርት እንዳላሰራት በእኔ ታሪክ ላይ ምን አባቷ አማራጭ አላት? እቺ ላጫ ያ ነርቫም ሽማግሌ ባልሽን ስለኔ እንዲጽፍ እንዳላረገው በዩኒቨርሲቲኛ ማለት ነው። መብቴ ነው። ዛሴት አሁን ምን ያደርጋል ማውራት? ለምን ነው ዝም የምለው? ከሰው መንጋ እንጠለል አብረን ዝም እንበል የሚል ግጥም የጋበዝኳችሁ መሰላችሁ? ገና ከመቃብር በላይ አጽፏለሁ ያልኩሽ ነው። ልክ አጠል አመድ ልሁን እንኳን ያልኩት ከሆነ ጠርሙሱ ላይ አመድ የሚቀመጥበት ገና ጥቅስ አጽፋለሁ። የኔ ማን አባቱ ነው እጄን የሚጠመዝዝ? this is my story። ትከሰሳለች ይላል ፍርድ ቤት። እስቲ መጥቶ የቂጤን አሻራ ያንሳ። አባዲና ጋር ይወሰደው ቂጤ። አንተ አልጋ ተናገር፣ ስንት ሰው ተኛብህ፣ ፍራሹ ተናገር፣ ማን አረገበ የሚል የድሮ ዘፈን ነበር አይደል? እውነት ማስረጃ አምጣ። ማን ነው እየተቀራረጸ ሲናፋ ያያችሁት? እከካ ጋይስ ተብተብ አድርጉ። አይ ቲንክ ሳርች ምናምን እየተደረገ በጸሎት በትጋት በፍቅር በመኖር ህይወትን ማሳየት ይገባቸዋል። ፕሩፍ ማድረግ አይጠበቅባቸው። ምን አይደለሁም እንዲህ አይደለሁም ካንቺ ለምን ጠንቋይ ቤት አይሄዱ? ለምን ጠንቋይ ቤት አይሄዱ? በጸሎት ምናምን ትላለች። ዘፈን ኃጢአት ነው የሚል መጽሐፍ ቅዱስ የሚከተሉት ሰዎች መጽሐፍ ቅዱስ ይቅርታ አድርጉልኝ ማለት መጽሐፍ ቅዱስ የማይፈቅደውን ነገር የሚያደርጉ ሰዎች እሺ፣ መጽሐፍ ቅዱስ ምን ይላል? መስፈን ኃጢአት ነው ይላል። በሙስሊሙ ሐራም ነው ይላል። መድረክ ላይ ሆነ ነው የምትጸልየው ወይስ የት ሆነ?
ጠንቋይ ቤት ታምራት ገለታ በየቤቱ ለአርቲስቶች ባትሪ ድንጋይ እየቀጠቀጠ መስጠት አቆመ እንዴ? ሀሳበለው እያሉ ሻርክ የበላቸው ሁላ ማለት ነው። እሺ ጅጋር ነበርኩም ምናምን አያስፈልግም። ለእንደዚህ አይነት ሰው መልስ መስጠት እንደው ክብር መስጠት ነው ብዬ ነው የማስበው። ያንን ሰው መሆን ነው ብዬ ነው የማስበው። እና ክብር መስጠት ነው አለች። አንቺም ማለት ነው ቫልዩ ገብቶሽ ስለ ክብር አንቺ ቅንዝራም ቅሌታም አሮጊት ማለት ነው። አንቺ ቆሻሻ ነፍጣም ማለት ነው። ስለ ክብር አንቺ ታወሪያለሽ። ገና የኩላሊትሽ ጠጠር ተለቅሞ እንኳን ሳያልቅ ገና ለገና አላሙዲን የሰጠውን ብር እንዳይካፈል ስትይ ስራዬ ብለሽ ሄደሽ ፍቺ አካሄደሽ ከዛ ማስሩፍ ቁረጥልኛልሽ። የስግብግብነት የስግብግብ አንቺ በንጃም ቡጉንጃም አሮጊት ቆሻሻ ቁሌታም ቅንዝራ በዚህ እድሜሽ ለወልድ ነው ላረግዝ ነው እያልሽ የሆነ የነ ዴዚ አይነት ቶፒክ የምታመጭ እነሱስ በእድሜያቸው ሆዳ አስመሳይ ፌክ ብቻ ሳይሆን ሲሆንሽ የተንፈካፈክሽ ፈካም ፎረፎራም ሴት ይሆንሽ። ነፃነት ወርቅነ ላይ ብልግናሽን እኮ የቀርብሽ ሰው ደረጀን እኮ ተናግሯል። ምንድነው እንደዚህ መስገብገብ ብሎሻል? ገና ከሆስፒታል ሳይወጣ የነፃነት ወርቅነን ታሪኩን ለመናገር የጀመርሽ እከካም ልጋጋም ሰው ነሽ አንቺ። እውነት ሞራል አለሽ? ሌላ ሰው እንኳን የፈለገ ነገር ይበል አንቺ አሁን ሞራል አለሽ? ለዩቲዩብ ስቲ ሰው የሆነ አገባሁት ብለሽ ኮንዶሚኒየም ቤት ውስጥ እንዳለ ቤቱ አሽትሬና ቢራ ጠርሙስ ብቻ ቁሌታም ልቃሚ ቆሻሻ ኩላሊት አለ ድንጋይ በቆሙ ነበር ኩላሊትሽ ውስጥ ማስቀመጥ ባደራ መልክ ማለት ነው። ነገ ቤት ስሰራ እቀበልሻለሁ ብለ የልብሽን አይቶ ነው አንቺ ፍንዳታ። ሰይፉ እንዴት እንደሚቀርጽሽ ግራ ገብቶት እኮ የተቃዳደደ ሶፋሽ ላይ አንሶላው ላይ ሸፋፍኖ ነበር ሲቀርጽሽ ነበር። ህዝብ ያዋጣው ብር አለ አላሙዲን ሙሉ ወጪ እንትን አድርጓል። ያንን እንዳይካፈልሽ እኮ ተሯርጠሽ ከሰሽ ብር አልሰጠኝም እያልሽ በየሬዲዮ የምታወሪ አንቺ ነሽ። አሁን አንቺ ስለ ገበና ስለ ምናምን የምታወሪው የእውነት ሰው ዝም ብለህ ስትሰማ በዛ ዘመን አልኖርክም ይላሉ። የመርሳት በሽታ አለብን ነው እኮ የሚመስለው። አሁን አንቺ ሞራል አለሽ በዚህ ጉዳይ ላይ አስተያየት ለመስጠት? ሰው ለመምከር ትዳር ተቋም ነው፣ ትዳር ቁሌታም ነው። የቁሙልኝ ወሬ የምታወሪ ለምን በዚህ ደረጃ ይኬዳል? አንዳንድ ሰዎችም ሶሻል ሚዲያ ላይ በምናየው ሀሳብ ብቻ በአንድ ወገን በሚሰጥ ሀሳብ ብቻ ተነስተን የምንሰጠው የተለያየ አስተያየት አሁንም ፋሚሊ ነካል ብዬ አስባለሁ። እውነትም ቢሆን ደግሞ በጣም እርግጠኛ ሆነን በጣም የጨዋ ቋንቋ የጨዋ ንግግር በጨዋ አፕሮች መናገርና ነገሮችን ማስታረቅ ያስፈልጋል ብዬ አስባለሁ። ተወልደዋል፣ ትዳር ተይዟል፣ በጣም ደስ የሚል በሁኔታ ልጆች ተፈጥረዋል። ቆንጆ ቤተሰብ ነው። ፎቶም ሲነሳ ሚዲያ ላይም ሲወጣ ፍቅርም ሲገላለጽ በግልጽ ነውና ምንድን ነው የሚሰማው ነገር? እዚህ ጋር ብቻ አለም በነገራችን ላይ እኔ መናገር የምፈልገው ሌሎችም ቦታ ሌሎችም በጣም በሬሽፕ ላይ አሳልፎ የነበሩ ሰዎች ከሌላ ሰው ጋር ሲሆን ከኔ ካልሆነ በፍጹም መኖር አይችልም ወይ መኖራት። ልክ አንቺ ሪሌሽኑ ሲጀምር ሰውየው 10 ጊዜ እየደወልሽ ልጆቹ ጠሩ ትምህርት ቤት ሂድላት ማረ ሂድላት እያልሽ ከዛ ለዩቱብሽ አንድ ቀን እንዳጋጣሚ ዩቱባችሁ ላይ ሲገባ ቪዩን ስታይ ኮሜንቱን ስታይ ሁሉ ቀን እሱን ቪዲዮ ላይ ማምጣት ነው የጀመርሽው። ሁሉ ቀን ገብቶሻል? ይታረቁ ምናምን በሚል ከዛ በኋላ ሁሉ ቀን እንደ ውሃ ቀጂ ቪዲዮዎች ላይ መላልሰሽው ልክ የምትፈልጊው አይነት ነገር ላይ ስደርሺ ያለ ታሁኑ ለሊት ነው እኮ እሱ ኮንዶሚኒየሙ የሄደው ራይት።
እኔ የእውነት ሰው ኢንሳይደር የለኝም። እኔ ሽንቱን እየሸና በየመንገድ ላይ አምጥቼ ባላስቅባችሁ ፕሮቤቢ ታይኛለሽ። ያንን ልጅሽን አንቺ እንትን በይ። እኔ እንደዚህ አይነት ነገር ውስጥ አልገባም። አችንም በሚል ሁኔታ ስማቸውን ሙሉ በሙሉ ሲያጠለሹ እናያለን። ዳሜስ ሲያደርጉ ጋይስ እሱ ኮንዶሚኒየም ላይ የምትኖሩ ኢንሳይደሮች ከ6 ሰዓት በኋላ ቀረጻችሁ ላኩል። 6 ሰዓት ምን ነው ከ18 ሰዓት ምን ነው የሚባለው በኢትዮጵያ 12 ሰዓት ከምሽቱ በኋላ ቀርጻችሁ ላኩል። እሺ ለኔ ተውት። በሁሉም አካውንት ይለቀዋል። ላኩል። ጠንካራ ነው የሆኑት። ኦፍ ኮርስ ፍቅራቸውን ይዘው ይቀጥላሉ። ያለፈ አልፏል። ያለፈ ታሪክ ነው። የዛሬ ህይወታችን ላይ የሚመለከተው ነገር የለም። የዛሬ ታሪካችን ላይ ጥላሸት ሊያደርግ አይገባም። የማይመለከተው ከሆነ ታዲያ ምን አባሽ አንቺስ አስገባሽ? አሁን አንቺ ለዘቢባ ያዘንሽ መስሎሽ እኮ ወይ ትዳራቸው ያሳሰበሽ መስሎሽ ውሸት ነው እንደሞቲና እዚህ ጋር ደግሞ እውነትም ቢሆን ልክ እኮ አይደለም ብለሽ እንደገና እንደ ጂጂ ግራ የመጋባትና የመጀበዝ እንኳ አስተያየት እየሰጠሽ ያለሽ ይሄን ታውቂዋለሽ አይደል? ሰው አይታመንም አይነት ግን ምንም ቢሆን ሀገር ቤት ስላሉ አርቲስትም ስለሆኑ ሚዲያ ላይ ስም አጠፋች ምናምን የሚል እናንተ እንትናችኋል አለዛ ያንንም የለም ማስረጃ በማይሆንበት መንገድ ቀዝቃዛ ወላፈን አይነት አስተያየት እየሰጠሽ ነው። ገብቶሻል? አምነሻለን ግን ከጎንሽ ነኝ አይደረግም ነገር የለም። ያ ገብቶሻል? አበባን የሰጠዋት እኔ መቼ ወገዋት አይነት ጨዋታ ነው የምትጫወችው። መወጋገት አለም ለምን በአካፋ በደንጎራ ለምን አትደነጋጎሩም? እኔ ምን አገባኝ። ግን ሀሳብሽ ይሄ ነው እሺ። ለእኔ አይደለም እንደዚህ አይነት ነገር የምታስረጅ። ለዛ ለጀዝባው ፋሚሊ እጅና ንገሪያቸው። ገብቶሻል? ያ አሁን በቅርብ ሀገር ቤት መጣ። يا رب العقوق الله لا يوفقك روح እሺ اي والله فاست بوجهي የሚል አቋም ያላቸው ጠንካራ ፍቅራቸውን ይዘው ይቀጥላሉ። ጠንካራ ኤክስፒሪየንስ የሌላቸው ብዙ እንደዚህ በማህበራዊ ውጊያ ውስጥ ያልተደበደቡ ጥንዶች ግን ይፍረካሉ። ሌላ ነገር መጠቆም የምፈልገው እናንተ የነበረ ሰው የሌላ ሰው ሲሆን ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር ነው ብዬ አስባለሁ። የሰው ትዳር በጥብጦ ያ ሰው ቢመለስም ሙሽራቢ ለአንቺ ሊሆን አይችልም። በየትኛውም ድምፅ ምን ማለት ነው? كان في واحدة عندها 10000 متابع بس በዛ ደረጃ ከዛ ያን ቤት በትነሽ የቀማሹ ወንድ የአንቺ ሊሆን አይችልም። እንዲህ በማሸማቀቅ አንገት በሚደፋም ኢሜጅ በማጥፋት ስም በማጥፋት ቤተሰብ በመበጥበጥ ሰላም በመንሳት ውስጥ የሚገኝ ወንድ ትዳር ሊሆን አይችልም። ዞሮ አንቺ ላይ ይዞራል። በኋላ የሚያንቺ ቢሆንም ሊሆን አይችልም። ባይነኝ እኔ አላውቅም እዛ ጋር ያለውን ነገር። እነኚህ የተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ፣ ራሳችሁን ፕሩፍ ለማድረግ አትሞክሩ። እነኚህ የተበጠበጡ ያሉ ቤተሰቦች ግን ኑሩት። አሁንም በድጋሚ ማለት ፈልጋለሁ፣ እውነቱን አትግለጹ፣ ኑሩት ዝም ብላችሁ። 1 2 ወይ 1 10 ምናምን ግለሰቦች እንዲህ ላሉበት ጉዳይ ላይ እናንተ አቴንሽን ሰጥታችሁ በዚህ ደረጃ ለዛ ሰው መልስ መስጠት ራሱ እነሱን ወደ መሆን ነው እንትን የሚላችሁ። ዝም ብላችሁ ነው። ፍቅር ያሸንፋል። ሁልጊዜ ፍቅር ያሸንፋል። በቃ በዚህ መልክ ብትሄዱበት መልክ። ሄለን ከውስጥ የሚያወራ ሰው አለ። ቤቴ ዕቃ ስለሌለው ገደል ማሚቱ ነው ጋይስ። ኦኬ አረበኛ የሚያወራ ሰው አለ። አረበኛ የሚያወራ ሰው አለ። ይኸው አለ። ቮይስን እየሰማ ወይስ አቴንሽን ሲከር ነው ፈልጋችሁ? የሚያወራ ሰው አለ። ይኸው አለ። የራሷ ቪዲዮ ብቻ ነው የከፈትኩት። በኋላ ጂኒ የሚያወራ ከሆነ አብራችሁ ስሙታ። ያው ሰይጣኖች አይደለን እንዴ? እንደማመጥ እንጂ ጋይስ። የምን ኮንፊውዝ መሆን ሺት ወይ
ድካም ነው ብዬ አስባለሁ። አንዳንድ ኮንተንት ያጡ ሰዎች ኮንተንት ለመፍጠር ሲሉ ብዙ ቤተሰቦችን እየበጠበጡ ነው አሁን ያሉት። ኮንተንት አይጠፋም። ኮንተንት በሰው ላይ አይደለም የሚወጣው። አሁን አንቺ ግን ገነት የምትባየው አንቺን ብሎ ገነት፣ አንቺ ገሃነብ፣ አንቺ ልቃቀሚ ኮንታክት ነው ኮንቴርጅ ነው ኮንቴነር ለመፍጠር ሲሉ ምናምን ነገር ቤተሰብ እውነት አንቺ ከነፃነት በኋላ እንደዚህ አይነት ወሬ ታወራለሽ? እውነት ከዛ ልጋጋምና ነርቫም ሽማግሌ በኋላ ላይ ቀኑን ሙሉ ቪዲዮ ስትሰሪበት ውለሽ ከዛ ማታ ደህና ሁኑ ብለሽ እዛ ኮንዶሚኒየም ውስጥ አሽትሬና የቢራ ጠርሙስ ሰተሽው ሽንቱን ሲያንጠባጠብ ከሚኖር ሰውዬ ጋር ድራማ አንቺ ነሽ እንትን የምትይው? ሲሪየስ ቶክ አንቺ አሁን ስለ እንትን ድራማ መፍጠር ምናምን ታውሪልሽ ማለት አንቺ ድራማ የሚለው ነገር እንኳን ካነሳሽው ብዬ እውነት ሞራሉ አለሽ ወይስ እንዳንቺ አይምሮ በሽተኛ ነው የምንመስልሽ? በምን ላውራ ነው አይደል? ይሄን ሰሞን ምንም የምታወሪ የለም። የሆነ ሰው ኢንተርቪው ቢጠይቅ ማን ያለው አይደል? ግዴታ የቲክቶክንም ዓለም መቀላቀል አለብኝ ነው አለም ትዩ። ምን ያህል ሰው እንደሚጠላሽ የምታውቂው እንዳለ የአንቺ ቪዲዮ ስር ቲክቶክ ላይ ምናምን ሪከርድ የተደረገው ማንኛ አሉሽ እያሉ ነበር የሚሰድቡሽ። የሚገርምሽ ነገር አሁን ትረገጥ እያሉ የሚጽፉልሽን ይህ ሰዎች ታይ ምናምን ይላሉ ሌላ ሰው ሳወራ፣ አንቺን ግን እንዴት ትረገጥ እንደሚሉሽ አይሽ። ሰው ያን ያህል ይጠላሻል። መጥላት አይደለም አስመሳይነትሽ ጠንቅቆ የገባቸው ሰው ነሽ። በጣም ምን አይነት አስመሳይ ሰው እንደሆነች በአንዳንድ አሳዩት። ጋይስ ምን አባቷ ሜጃ ያላት እቺ ላጫ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳዩት። ትጋጋጫለሽ እሺ ልቀል ሆዳ በጣም ነው የማውቃችሁ። እና ትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዲህ ይለሽ ቁጭለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት። ለምን ዲዲቲ አይነፉም ከፈለጉ በየቂጣቸው ላይ? እኛ ምን አገባን? ይሱ ለምን የቆለጡ ጫፍ ላይ ዲዲቲ አስነፍቶ አይሄድም ከፈለገ? ምን አገባኝ? ለምን አይነክረውም ከፈለገ ዲዲቲ ውስጥ? ምን አገባኝ? ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን። ስለ ገንዘብ ማግኘት ታውራለች። ስለ እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበል? የነፃነት ወርቅነህ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? ግማታም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አለሽ? ልቃሚ ያስመሳል። ሂጂ ከዚህ አንቺ ስለ ብር የምታወሪው እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን፣ ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር እያወጡ ፎቶ አወጣለሁ ይሄን አወጣለሁ። በነገራችን ላይ ምንም ነገር ቢወጣ ያሰው እኮ ምንም አይሆንም። አሁን ያልገባችሁ ነገር አሁን አንቺ አታውጡ ለማለት ነው። ምንድን ነው ፖይንትሽ? ለምን አንቺ ላይ ያወጣም ከፈለገ እሱም አጀንዳችን፣ ከአንቺ ላይ ሲወርድም አጀንዳችን፣ ለመውጣት ሲንደረደርም አጀንዳችን። ዛሴ
ካሁን በኋላ ሁሉሽም አጀንዳዬ ብቻ ናት። ምክንያቱም የጥፍር ቆሻሻ ያህል ስለእናንተ አላስብም። እያንዳንዱ በተለይ ይሱ ምናምን ይሄ እንደዚህ የዚህ የካሮትን ያህል አትከብዱኝ። ይሄን እንደውም እበለዋለሁ፣ ለሰውነቴ ይጠቅማል። ከዚህ ወረቀት በታች ናችሁ፣ ለእኔ እንደዚህ ገለባ ናችሁ። እየተፋውባችሁ እዚህ ምድር ላይ እሞታለሁ ነው የምላችሁ። ስለማን እንደማወራ ታውቂያለሽ? ዱባይም ያላችሁት ይው አይቆራረጥ። ምን ይደረጋል? ሰው ነው ይሳሳታል። ካደረገ ምን ይሆናል? እኔ ያልገባኝ ይወት ጋይስ በሷ ቤት እኮ ዘቢባ ቆሜልሻለሁ ትላታለች። አይ ወንድ አይታመንም አይነት ንግግር ነው እኮ የምትናገረው። ገብቶሻል? ቆሜልሻለሁም ትላታለች። ነውር ነው፣ ባለጌዎች ናቸው ታይ ትላለች። እዚህ ጋር ደግሞ ግን እኮ ወንድ ሊያደርገው ይችላል አይነት ነው የምትናገረው። አይታችሁታል? እንግዲህ አንዴ አድርጓል ምን ይደረግ ደግሞ ትላለች። እዚህ ጋር ደግሞ የለም እንደ ጂጂ ያኔ እሱ ጋር ስገባ ምን ትላለች? እኔ ከአንተ ጋር ልትሆን እንደማትችል በፍጹም አስቤም አላውቅም ማለች። ተመልሳ ደግሞ ነክቶሽ አንድ ቀን አስቀምሶሽ ሄዳ አይደለ ትላለች። እንደገና ገና አብዳ አደርጋችኋለሁ። በነገራችን ይኸውልህ የኔ ህይወት እኔን ሳያሳብድ እናንተን ያሳብዳችኋል እግዚአብሔር። ይኸውልህ እኔን አማኑኤል ግቢ ስትሉ መድኃኒት አካፍሉኝ ብላችሁ አላካፍልም ብዬ ትቻችሁ ነው የምሄዱ። በሽታ እንዲበሳባችሁ ነው ማድረጋችሁ። ወይ ጊዜ ሎንግ ታይም ሰላም ነሽ ያ ነገር እሺ። ወጣ ፎቶም ይወጣል፣ ምንም ቪዲዮም ወጣ፣ ምን ሰው ዋት አንድ ሰሞን አንድ ሳምንት ይባላል፣ ከዛ ይቆማል፣ ህይወት ይቀጥላል። ግን ትዝብት ነው። እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ። እያንዳንዱ የምናደርጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። እዛ ጋር ምንድን ነው የምትመልሺው ወይ የምትመልሰው? ፈጣሪ ያንቺን ታሪክ ለምን ታወሪያለሽ ብሎ ይቀጣኛል። የእሱን ትዳር ለመጠበቅ እኔን ገሃነብ ያስገባኛል። እውነት ሰማይ ቤትም የወንድ ነው ማለት ነው። ፈጣሪ ወንድ ነው አደ ይቅር በለኝም ነገር አስከስፉ ለወንድ ነው የሚያዳለው ማለት ነው ጋይስ። ይሄን የምታረጉ ሰዎች እውነት ተገቢ አይደለም ብዬ ነው የማስበው። አንድ ሹ ሲገኝ ሰው አንድ ጉድጓድ ጋር ተንጠልጥሎ አድኑኝ ያለን ሰው እንደው እዛው ወደ ውስጥ ቀብሮ እዛው መቀጥቀጥ በጣም እየተለመደ መጣ። እንደ ሆቢ እንደ ሀቢት እየሆነ መጣ። እንደ አድቬንቸር እየሆነ መጣ። ከሌ ፍሪ በቃ የመልስ ምቱን ፍሪ እንደዚህ አነሳሽ ስሙን ወይ ስሙን አነሳሽ በቃ ለዚህ ነገር ተዘጋጅ። ምንድነው የምዘጋጅ? ምን ሊሆን የተራ የመንደር ላይ ስድቦች ተራ እኮ የመንደር ላይ ስድቦች ብስለት የሌለው ማቹሪቲ የሌለው ስድቡ ራሱ የዛን ሰው ማንነት ነው የሚገልጸው። እያንዳንዱ የምናገረው ነገር ያ ሰው ነው። የእነኛን ሰዎች እኮ የስነ ልቦና ጥግ እናውቀዋለን፣ የጭካኔ ጥግንም እናውቀዋለን። በብዙ ነገር እዚህ በሚያመጡት ሚዲያ ላይ የዛን ያህል ሰውን ንቀውት የሚያመጡት ነገር ራሱ የጭካናቸው ጥግ የመጨረሻ የዘቀጠ ማንነት እንዳላቸው የሚያሳዩ ብዙ ነገሮች ይዘው ይመጣሉ። ቢኮዝ ኦፍ ቪዮ ለማግኘት ግን አንድ ቤት ውስጥ አንድ ጣራ ስር ዘግተው ነው ሳሙኤል ተቀምጠው ነው። እነኚህን የሚሰሩ ሰዎች አንድ ቀን እንደው ማህበረሰብ ውስጥ ቢቀላቀሉ ወይ ኢትዮጵያ ውስጥ መጥተው ብትን ቢሉ ይኖራሉ እንዴ? አይኖሩም እኮ። በጣም ብዙ ቤተሰብ በትነዋል፣ አበላሽተዋል። ብዙ ማቹርድ ያልሆኑ ሰዎችን እኮ ሳይኮሎጂ ገለዋል፣ ጠንካራ ስላልሆኑ እነኛ ይሄኛውን እያበረታቸው በጣም በቃ የሰው ስም ላይ ለመንጠልጠል የሰው ስም እንደፈለጉ እያነሱ ለመሳደብ በስልጣን ደረጃ እንደዚህ በደንብ ይፋነኑት። በመረጃ በትክክለኛ መንገድ እኮ የሚሰባሉ ዲፌንድ የሚያደርጉ ደግሞ አሉ፣ ወንዶችም ሴቶችም። የሚገርሙ ልክ አይደለም ብሎ መረጃ ይዙ ዋቴቨር መረጃም እንኳን አሁን የሚባለው ነገር ልክ እንኳን ቢሆን ሰው ዋት የሚሉ ደግሞ አሉ። በጣም የሚገራርሙ እኮ ሰዎች እውነት። እነሱ ደግሞ በጣም አንቺ ገሃነብ የምን አባሽ ገነት ነው አንቺን ብሎ ገሃነብ። ስሚ የተከበረ ትዳር፣ የተከበረ አዳር፣ የተከበረ ምናምን ትልሻ እና የሚያስቀና ፍቅር ነው ያላቸው ትልሻ። ታዲያ የተከበረና ምናምንን ብለሽ ከመሰከርሽለት ለማበላሸት የሚለውን ቃል ደግሞ ለምን ትጠቀሚዋለሽ?
እንደዚህ አይነት የተከበረና የሚያስቀናም ፍቅር እኔን ታሪክ በመናገር ለምን ይበላሻል? ምን አይነት ቋጥ ላይ ነው የሚባለው በአማርኛ? ምን አይነት የሆነ ጫፍ ላይ ያለ ቢሆን የሚያስቀና ከሆነ ምኑ ላይ ነው የሚያስቀናው? ብዙ መሰናከል በማለፍ አንድ ነገር ልንገርሽ፣ እሱ የኔ ኤክስ መሆኑ ፕራይሱን ነው ከፍ የሚያደርግለት። እንኳን እኔን ንግስት የሐረሯን ቆንጆ የሐረሯን ጋዴም ሺት ልበልሽ ማለት ነው። ያቺ መንቻካ ቆሻሻ አንገትንም ራሱ ከሷ ጋር መኖሪያ መግቢያ ስለሌለው ከሷ ጋር ተቃቅፎ እየተኛ ነው ያለው። አፍንጫዋ ላይ ያለው ንፍጥ እንኳን ሳትጠርግ ቁጭ ብላ ተዝረክርካ ላይቭ ላይ ገራም ተልጅ ወረተው ወደ ነፍስ ነገር እያለች የምትውለውን እንኳን ተላምዷል ከሷ ጋር። እኔን የመሰለች ለካ የሄለን ነበረ ማለት ገብቶሻል? ተመችቶታል ይሄ ነገር። በነገራችን ላይ እሱ ራሱ ተመችቶታል። ልጋጋም የሆነ 45 ሰው ቁጭ ብሎ የማያየውን ሰው 1000 እና 2000 ሰው ሲያዩ እኮ ምን ፈልጋችሁ መጣችሁ? እንደዚህ አይነት ሰው እኮ አይቶኛ አያውቅም ማለት እሱ ራሱ። አይሽ እኔ ለነሱ ምናቸው ነው? መብራታቸው ነው። ገብቶሻል? ያ እኔን ከመሰለ መልክ ጋር ነበረ የኔ ኤክስ ማለት ምን ማለት እንደሆነ ገብቶሻል? እኔ የኔ ኤክስ የሚባሉትን እንደምንም ፎቶ እንዲልኩልኝ ያደርጋሉ። ከዛን የሆነ የመነቸኩ የቆሸሹ ሰዎች ጋር ሲያገኛቸው ለካ በዛባቸው ነበርልና ተጽናንቼ 4 ዓመት ሲንግሎኝ ለመቀመጥ ደስ ይለኛል። ከዛ ደግሞ ወደ ህይወት ገባና እንደገና አንተ ሲሉ እድሜን እያራዘመ የበለጠ እንዳያማርኩ እንደመጣ ምንም ሳይመስለኝ ራሃውኝ እንደፈለኩ እንዳወራ የሚያደርገኝ ሄደው እነሱ የሚያርፉበት ቦታ ነው የሚያጽናናኝ። ለካ የምበዛበት ሰው ጋር ነው አብሬ ያለው ትላለህ። መጀመሪያ ዘቢባ ፎሮፎሮ እንድታራግፍ ንገሪያት። በነገራችን ዘቢባ ፎሮፎር ለማስለቀቅ ትፈልጊያለሽ? እሬት ሂና ዘይት ክለብ የሌለሽ ቀን ተቀቢሺ። ይሱ ውጣ ከቤት ቤው ለመቀባባት እንድንች ቤቱ ሲርመጠመጥ እንዳይሆን ዛሴት ገብቶሻል? ያ ቄጤማ ሻጭሽን አያትሽን ከቄጤማነት ቢያንስ ወደ ድንች ቸርቻሪነት ቀይሪያት። እኔ ለኢሱ እንደዚህ ህይወቱን ቀይሬ እንደዚህ አይነት ህይወት ነው የምንኖረው ከምትይ ቄጤማውን ትታ ቢያንስ ድንች እንድትቸረቸር አድርጊያት። እሺ የእናትሽን እናት በእናትሽ ያለሽን ቂም በሷ ላይ የምትወጪው ማለት ነው። ዘቢባ ይሄ ሁላ ነገርሽ እየደረሰኝ ነው ባይዘው። እሺ እናንተ ካሁን በኋላ የምትሄዱበት አለ የምታረጉትን እንቅስቃሴዎች እያመጣው ነው ማሰጣልሽ። ያን ደግሞ ማድረግ እንደምችል ታውቂያለሽ። ዶንት ፑሽ ሚ ወደ ሌላ መንገድ። እሺ እስካሁን ድረስ ምን እንዳረግሽለት አታውቂም። እስቲ ያለሽን ትልቅነት እወቂ እያልኩ ነበር አለመክርሽ። ካሁን በኋላ ለእኔ ቶፒኬ ብቻ ናቸው ይሁን። ሁልሽም እዚህ ሚዲያ ላይ ያለሽው ተደማምረሽ ብር አዋጣችሁ ወይ የሞት መንገድ ላይ እንቀጣጠር ቀጠሩኝ እዛ እኔ እንትን ለማድረግ ወይም ደግሞ ፍርድ ቤት አዋጣችሁ መግባት አለባችሁ። አለበለዚያ እኔ አልቶ ዛሴት ጥሮብኝ በመከራ ብቻ ነው መማር። ያ ሁልሽም ተደምረሽ ሊመሰገኑ ይገባል። አንዳንድ ጊዜ በጣም በቃ ኦቨር የሚናገሩ የማይሆን ነገር የሚናገሩ የሚመስለን ኃይለኛ የሚመስሉን የሚሳደው የሚመስሉን ሰዎች ግን ውስጡ በጣም በሳል ነገር የሚናገሩ ጠማማ አፍ አይደለም። ሳላግጥና ስንቅህ አፌን እንደዚህ አድርጌ ነው ማናገር አይደለም። ምንም ጠማማ ነገር የለኝም ነኝ። ሳላግጥ ስንቅህ እንደዚህ ብዬ ነው ማናገረን። እንደዚህ እንዲህ መላለስ እንዲህ እንደ ጂጂም ከንፈሬ የአህያ ቂጥ እንዳሸተተ ብጤ እንደዚህ እያልኩ ልመጣልህም ይችላል። አፕ ቱ ዩ ይላል። ያ እንዲህ ቅልብጭ ያለች ፍራንስ የሆነች ከንፈር አለች ባይዘው ወይ ማለት ነው። በጣም ስንቅ እንደዚህ እያልኩ አወራለሁ። ዛሴት
you got me now baby that's it ስንቅን ነው መሰጥ አሁን ተጠቅለተኛ አዳ ሰዎች አሉ እንዲህ ዝቅጥ ያለ የመንደር ስድብ የሚሰድቡ ማለት ነው። ተራ በቃ ይሄ ኦርጋን ድረስ እየመጡ መሳደብ የወንድ ኦርጋን የሴት ኦርጋን ድረስ እየሄዱ መሳደብ እኮ ጂሰስ ምንድነው ኦርጋን ነው ይሱ ቆለጣ ማለት አሁን ኦርጋን ነው እንዴ? ኦሪጋኖ ነው እኛ የምናውቀው የቅመም አይነት እኔ ኩሽናው ስለሙል ጌታ ሰላም ነው እኔ ቅመም ምግብ ሰራተኛ ሰው ኦሪጋኖ ምናምን ቅመም ነው ማለት ኦርጋን ቆለጥ ምናምን ቆለጥ እንትን እንደ አይን ማለት ነው ቆለጥ ማለት አይን አፍንጫ ጥርስ ምናምን አሁን ከደራሲ ማንን ተወጃለሽ ብትባይ ስብሐት ገብረ እግዚአብሔር ትያለሽ አላ እንጂ አታምፍሪም ነው ከዛ ዘነዘና ዶማ ብሎ የሚጠራ ሰውዬ እንደገና ደንቋለሁ ጸሐፊ ስለሆነ ሲሉ ሰምተሽ አሁን ባንቺ ቤት አንባቢ ነች እንድትባይ እሱ ቆለጣም ነው ቆለጣም ዛሴት ሌላ ነገር አለ ሀቢባ መንቻካናት ዘቢባ መንቻካናት መንቻካናት ዝርክርክራት ንፍጧ እየተንጠባጠበ ነው የምትመጣ የበላችበት ገንፎ እንኳን ዘይቱ እየተንጠባጠበ ገረገር ብላ ትዝታው እንድንገባ ትፈልጋለች ያውለት እቺ ጋራራ ፊት ማለት ጋራራ ምን ማለት እንደሆነ ሂጂና አስተርጉ አልነግርሽ በቃ ኦርጋን ትጠራለች ምናምን ነገር ይቁረጧ እንዳይጠራ ከፈለክ እዚህ ምድር ላይ እሱ የሚኖሩ ለመንፋት ብቻ ሴቶች ሲጽፉለት ልምጣ ላግባሽ እንኑር አብረን የሚል ብቻ ነው የሚጽፈው ምንም ሌላ ሴንቴንስ እንኳን መጻፍ የማይችል ጀዝባ ዛሴ ሚዲያ ላይ ሰዎች እንደዚህ በማለት እኔ ሚዲያ ላይ የምመጣው እነሱን ላሞግስ ብቻ ነው እንዴ መብቴ ነው ያንን ሰው ሳይ የተሰማኝ ነው ምን አባት አመጣል አንተን ቆንጆ ማለት ግዴታ ያለብኝ መሰለኝ ፑፍ ታስጠላለህ ማለት መብቴ ይሄ ስሜቴን የሚገድብ እስቲ ህግ አይደለም ሃይማኖት ይምጣ እሷ ቤት በየመሃል እንትን ታስገባለች ገነት ቤተሰብ ምናምን የሚል የለም ኤዲት አድርጋምና ከዛን ይቀፋል ብላ ደግሞ ሰስፔንስ ትፈጥራለች እውነት የኛ ማለዳ ኮከቦች ሻፋዳ ለመልስም ተዘጋጅ የሚሉም ሰዎች ለዛ ሰው ቅና እየሰጡ ስለሆነ ተመልካችም ራሱ የምናየውንና ማናየውን የምንከተለውና ማንከተለውን ብናቅ መልካም ነው ምክንያቱም ከፊታችን ትውልድ አለ ስሙ ጋይስ ገና ሳይጽፉላት እንግዲህ የሚመለስሽ መልስ ጠብቂ ብላችሁ የምትጽፉልኝ ትላለች ገና ሳትለቂው ነው እንዴ እንደዚህ እንደምትባይ ገባሽ እቺ ላይ ሞዴሬተር ናት እንዴ ጋይስ ሞዴሬተር ናት እና አሁን አንቺ አትከተሏት እያልሽ ስፒች አነቃቂ ቃል እንትን አነቃቂ እንትን እያለሽ ስፒች ብትይ ይሻልሻል እንጂ እያነቃቃሽ ከኔና ካንቺ ማንን እንደሚወድ እስቲ ጠይቂያቸው እዚህ 4000 ምናምን ሰው አላ እስቲ የእውነት ከኔና ከዚች ጋህነብ ሴትዮ ሄለን ባንቺ አንደራደርም በሚል ጻፉ ማትደራደሩ እኮ አይ እሷን አትንኪብን የምትሉ ቁጭ ብላ ታንበብ ጻፉ ጋይስ ዩቲዩብ ላይ የሚያላችሁ ጻፉ ጋይስ ምን ያህል በእኔ እንደማትደራደሩ አሳያችሁ አሳዩ እኔ ለልብ ለእሷ ደግሞ እንደዚህ ጣት አውጡና ዋት ዘሄል በሏት መድረኩ የኛ ነው ጋይስ ዶንት ስትሬስ ዋት ዘሄል በሏት ቀፋፊ በሏት አንበቢ ቁጭ ብለሽ ምን አባሽ መይጃለሽ አንድ ነገር ልንገርሽ ካስመሳይ ሰዎች ግልጽ የሆኑ ክፉ ሰዎች ይሻላሉ እኔ ግልጽ የሆንኩ ክፉ ነኝ በዛ ያምኑኛል ገብቶሻል በማስመሰል ምንም ነገር መበላ ምስጥ አይደለም አስመሳይ ሰዎች እንትን ናቸው ምስጦች ናቸው መቼ በልቶ እንደሚጨርሱ አታውቂ ኦፍ ኮርስ በጣም ክፉ ነኝ ነግሬ ነው አለዛው ነግሬ ዛሲ መዘጋጀት የራስ ፋንታ ነው ነግሬ ነው ዛሲ
አይደል? አየሽ እያየሽ ነው እዚህ ሚዲያ ላይ ምንም ይሄ በግ ተከታይ ምናምን የሌላት ሰው ብኖር ነው። ምክንያቱም ዛሬ ያወራሁበትን ቶፒክ ሌላ ቀን ሌላ አመለካከት ሊኖረኝ ስለሚችል ቶፒኬን የሚከተሉ ሰዎች ብቻ ናቸው። እንደዛም ግን ከኔ ጋር ይስማማሉ በአንቺ ጉዳይ ላይ። አይገርምም? ቴንኪው ሀዩት ያ ቴንኪው። ይሄን ያህል ይስማማሉ። አይተሻል? ታሲ በአንቺ ጉዳይ ላይ ምን አይነት እንደሆነሽ እኔ በእኔ ቶፒክ እርግጠኛ አይደለም። ለምን ልቀያየር ብዬ አይደለም። እነሱ ያወሩት ወሬ ላይ ነው መሮኮዝ። ለዛ አንዳንድ ጊዜ አናድዳቸዋለሁ። ብዙ ጊዜ ነው ማናድዳቸው። ምንም ደጋፊ ወይ አሁን ባህሪ የገባቸው ሲመጣ ተቃዋሚም ይሄን ያህል ቋሚ የሆነ ተቃዋሚ የሌለኝ ሰው ነኝ ብዬ ነው ማስብ። ቋሚም የሆነ ደጋፊ ያለኝም ሰው ነኝ። አንድ ቀንም ሰው በሆነ ነገር ከጎኔ ቆማ ምናምን ብዬ አላስብ። ግን ባለፈው ቀን ከጎኔ ስለቆሙ አይ ፕራውድ ለእኔ ትልቅ ፕራይስ ያላቸው ሰዎች ናቸው። በአሁን ታይም ማለት ዛሴት ይሄ ጊፍት ምናምን አይደለም፣ ፕራይሳቸው ነው ጋር ዛሴት ቴንክ ዩ። እኛ እዚህ ጋር ቲክቶክ ላይ ዩቲዩብ ላይ ተቀምጠን ስናይ ልጆቻችንም እኮ እቺ የምንሰማት ወይ ያን የምንሰማውን ሰው እኮ ተከትለው ገብቶ ያዩታል። ያንን ነው ኮፒ የሚያደርጉበት። ስለዚህ እኛ ራሳችን ጋይስ ምንድን ነው ያለችው? ልጆቻችን ምንድን ነው የሚማሩት ታዲያ ትላለች። እውነት እግዚአብሔርን በይ እስቲ ልጆችሽ ምን እንደሚማሩ አሳሰበሽ? ከልጅነታቸው ጀምረሽ እንደምንም ብለው ገደልም ገብተው ድራማ ሰርተው እንዴት ሜክ እንደሚያደርጉ የገዛ አባታቸውን ለዩቱብ ዩዝ እያደረግሽ መኖርን እያስተማርሽ አንቺ አሁን ስለ ልጆች አስተዳደግ ታወሪያለሽ። ልጆችሽን በዚህ እድሜያቸው አረገዝኩኝ አቅለሸለሸኝ የሚል ድራማ ውስጥ እያስገባሻቸው። እውነት እኔ እኮ እዚህ ሚዲያ ላይ አፌን ስከፍት ብቻዬን ገብቶሻል? የልጄ ልደት ነው፣ የልጄ ምርቃት ነው፣ የልጄ ምናምን ብዬ የልጄን ስም በመጥራት አንድ አበባ እንኳን የመቀበል ፍላጎቱ ሞራሉም የሌለኝ ሰው ነኝ። ስንት ዓመት እዚህ ሚዲያ ላይ ሰው ሲያውቀኝ በእንደዚህ አይነት መንገድ አንታወቅም። እኔ መቼ አንሻችሁ እንዴ? እናቴ ትሉ መቼ አንሻችሁ? ለእናንተ አይነት ደግሞ አንቺ ነሽ። አሁን ልጆቼ ምን ይማራሉ? ወንዱን ልጅሽን ቼክ አድርጊው። በነገራችን እኔ እንደዚህ አይነት ነገር ላይ አስተያየት አልሰጥም። ገብቶሻል? ትልቁ ልጅሽን ነው ነገር እንትን በይ፣ ውሸት ነው በይ፣ እኔ እድልሻለሁ። እሺ ተግባብተናል። ቤታችን ውስጥ የምናየውን ነገር ሶሻል ሚዲያ የምንከተለውን ሰው ማወቅ መቻል አለብን። እኛ እዚህ ጋር ስንቀጥ ቻችን ይሰማሉ፣ ያያሉ። ነገር ደግሞ ያን ፈልገ ከፍቷል። ምክንያቱም ሰው ሲያደርጉ ያገኙታል። ያን ሰው እሱን ፎሎ ያደርጉ እሱ መከተል ይጀምራሉ፣ እሱን ይሆናሉ። በኋላ ያው አንዳንድ ሰው የስድብ ሰው ሲሳደብ ሲያይ ደስ የሚለው ሰው አለ። ቀይ ስድብ አሁን አንቺ ከአንቺ ጋር ስንት ዓመት አርቲስት የነበረውን ነፃነት ወርቅን በእንደዛ አይነት መንገድ ስትዘግቢ ልጆችሽ ምንድን ነው የሚሉሽ? ካሜራሽ እንደዚህ ያስተካክለሽ ጥቁር ለብሰሽ እስቲ ቶሎ በል አብራ ብለሽ ልጅሽን ከዛ ናዚ ሞት ስትይ እውነት ምንድን ነው የሚሉሽ? ልጆቼ ምን ይለዋል ያልሽው? እውነት አንቺ ለልጆቼ ስል ተጋባው ብለሽ ማታውን አሽትሬውንና አሽትሬ ነው የሚባለው የሲጋራ ማጥፊያ አሽትሬ ነው የሚባለው ሐረር አሽትሬውንና የቢራ ጠርሙስ እየተጋተዛ ኮንዶሚኒየም ሽንቱን ላው ላይ የሸና የሚተኛ ሰው አባታቸውን እዛ ጥለሽ ለዩቱብ መሸቀለያ ብቻ በየቪዲዮ ላይ ስታስገቢ እውነት ልጆቹ ምን ይላሉ? ህፃናቶችን የማይመለከታቸው እንደማያውቁሽ የራስሽ ልጆች ምን ነው የሚሉሽ? አንቺ አሁን እንደዚህ ነገር ላይ አስተያየት ሰጫለሽ? አንቺ ቅራቅሞ ቅንዝራ የጂጂ ታላቅ እህት ማለት ነው። ንፍጣ ድቡ አይነት የሚያዝናናው የሚስቅሰዋል። የቁጣ አይነት የንግግሩ አይነት የሚልበት እንትን በቃ ጀግና ጎበዝ በቃ ልክልኳን ነገር ልክልኩን ነገርሽ ምናምን የሚሉ አሉ። እንዲህ እያሉ የሚናገሩ ሴቶች ቀዝቀዝ ቢሉ መልካም ነው።
ጋይስ ኢንሳይደሮች ነገ ምናምን ጠጥቶ ተንገዳግሎ ሲሄድ ከነ ላው ላይ ባንጠባጠበ ሽንት ከነ ጨርቁ ሱሪ ቀርጻችሁ ልቀቁልኝ፣ ላኩልኝ። እኔ ለቀዋለሁ። እሺ እኔ ለቀዋለሁ። እኔ ኢንፎርሜሽን ላድረስ እንጂ ድርግም ቢል ደንታ የለኝም። የምፈልገው ነገር ከደረሰ ደንታ የለኝም። ለእኔ ላኩት። ኢንሳይደሮቼ ዳይ ኮንዶሚኒየም። እሺ ያ ያው አንዳንዴ ከፍ እያለ ስንሄድ እንደዚህ አይነት ነገሮችን ዲፌንድ ለማድረግ ሁለቴ አናስብም። ቢኮዝ ልጆች አሉ፣ ቤተሰብ አለን። የሚነኩ ሰዎች ደግሞ እኛንም ይመለከታል የእነሱ ጉዳይ። ምክንያቱም የተነኩት ሰዎች እነሱ ብቻ ሳይሆኑ እኛም ተነክተናል፣ ብዙዎቻችን ተነክተናል። ይሄ ለእኛ ጉዳያችን አይደለም። አሁን ለዛኛው መልስ ልሰጥ አይደለም የምፈልገው፣ ግን ተለመደና እነኝም ደግሞ ታዋቂ ሰዎች በቃ አሁን እያስቆምሽኝ ነው፣ እንትና ምክር እየሰጠች ነው ለህዝቡ። ንቁ ነው፣ እያነቃቃሽ ነው። ሞቲቬሽን ስፒክ። እውነት አንቺ ስፒከር የሆንሽ ሴትዮ፣ አንቺ የድሮ ሻርፕ ቴፕ የመሰልሽ ሴትዮ ማለት ነው። ሰላም ሄለን በማያ ስለ እንትና ጉዳይ የሆነ ነገር ሹክ ልበልሽ ነው እኮ እያየሁ የኔ ሳይደሮች እኮ እንትን ናቸው። እስቲ እናቴት ኢንሳይደር ብሎ ጻፈልኝ። እንትና ኢሱ ለዘቢባ ወደ ቦክሱ ሊድ ፍቀጅልኝ ብሎ አስፈቀዳት። አትሂድ ካለችው ደግሞ እዛ ቁጭ ሊል ነበር፣ ዘቡ እያለ ሊውል ነበረ ብሎ ጻፉልኝ። የባለፈው ትላንትና ላይ ገባችሁ አላላችሁ? ያንን ይዘቱ ነው እኮ የጻፉልኝ። የኔ ልጆች እኮ የተረገሙ ናቸው እኮ የኛ ልጆች። እግዚአብሔር ደስ ይላል። ኢንሳይደሮች አዲስ አበባ ሀገር ቤት ዳይ እሺ፣ የእሷን እንትን በል የኢሱን እንቅስቃሴ ግራ እንዲጋቡ ቤታቸው ስር እንዳለ እንዳውቅ በመረጃ ብቻ አይደል እንትን ታውቃላችሁ እናንተ። እሺ ሂዱበት። ጊዜው እየወጡ መልስ መስጠት ጀመሩና የልብ ልብ እንዲሰማቸው ሆነና ነገሮች በጣም ለወራት ቀጠሉ። ለወራት ክብር መስጠት ከባድ ነው እና ስም መጥቀስ ላይ ያስፈልጋል። ምንም ነገር እኮ የምታውቀው ነገር የለም። ለወራት ቀጠሉ አለች። ለወራት ለአመታት ነው። እሺ ስም መጥራት ክብር ነው ምናምን። አሁን አንቺ ዝፍጥ የሆንሽ ሴትዮ አከበርሽኝ አላከበርሽኝ ምንድን ነሽ አንቺ? አሁን አንቺ እከካም ቁሌታ ምን ኢንሳይደር ጽፋችሁልኝ ነው ተነሳባቸው እነዚህ ጂኒዎች። የእኔ ልጆች እኮ የተቻሉ ፈልገኝ ይችላል። ዶንት ፕሩቭ ዮርሰልፍ ብያለሁ። በፍጹም ፕሩቭ ማድረግ አያስፈልጋችሁ። በፍጹም እንዲህ አይደለም እንዲህ ነበር እንዲህ አይደለም ምናምን ማለት አያስፈልጋችሁ። ብሎ ሶሻል ሚዲያ እንትንም ያናፍሰው ሌሎች ሴቶችም ወይ ወንዶችም ሌሎችም እንደዚህ ያናፍሱት ሲጨርሱ ሌላ ኢሹ ሲያገኙ እነሱ ወደዛ ጃምፕ ያደርጋሉ። ሌላ ደግሞ ቪክቲም ይመጣል። ጠንካራ የሆነ ያሸንፋል። ጠንካራ ነው ደግሞ እንዳለ ተንኮታኩቶ ይቀራል፣ ሜዳ ላይ ይቀራል። ሜዳ ላይ ሲቀር በሳቅ ነው የሚሞቱት። ምን አይነት መንፈስ ነው? በሳቅ በደስታ እሰይ አይሆንማ። እንደዚህ አይነት ነገሮችን ሳይ እመጣለሁ አንዳንዴ። ያው በቀደም ነካ ለማድረግ ሞክሬያለሁ። አንዳንዴ እመጣለሁ። ምን አባሽ ልሳሽ ልታድሪ ነው ታዲያ? ከአሁን በኋላ የኔን ቂጥ እየላሰሽ ነው ማደር ያለብሽ። ዛሴት ያ ገብቶሻል? ቂጤን እየላሽ ፕሮቭ ማድረግ አይጠበቅም ምናምን። እኔ እንኳን ለአንዳንድ ጀዝባ አይደለም እንኳን ለማንም ለአጫም ንፍጡን በስነ ስርዓት የማይጠርግ ዝርክርክ አይደለም በተለያየ አጀንዳ በተለያየ ግለሰብ በተለያየ መንግስት ላይ ጠረጴዛ እየደበደብኩ አስተያየት የምሰጥ ሰው አስተያየት እሰጣለሁ። ናና መልስ ስጠኝ እያልኩ አይደል። እንኳን አንቺ ለአጫም ማለት ነው ቆሻሽ እኔን የመሰለች ንግስት ጋር ቁጭ ብዬ ስንት ሰው ገና ስገባ
አቴንሽን ፈልጋ ነው አታውሪባት እያሉ የነበረው የኔ ልጆች እኮ ይንቀዋቸዋል። አርቲስት ትጫወታላችሁ እንዴ? ምድረ አርቶ አደር ሁላ ማለት ነው። ምን አባታችሁ ይከከም የምን አባታችሁ አርቲስት ነው? እድሜ ቴሌፎን ካለ አርቲስት ነህ። ጀስት ትደቅናለህ። አርቲስት ማለት እውቅና አይደል? እዛ ሴት ድሮ በነ ብዙነሽ በቀለ ዘመን አቅራሩ። አሁን በዚህ ሁላ ቴሌፎን እኔ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ። እዛ ሴት እውቅና አላችሁ የምትያቸው እነ ዘቢባ እርሜን እኔ ስለ ሬሴ ታሪክ ስናገር ላያዩዋቸው 2000 ሰው ሲገባ እነሱ ራሱ ደንግጠዋል። ምን ፍለጋ ነው የመጡት? እኔ እኮ እንደዚህ አይነት ሰው አይቶኝ አያውቅም ነው ያለው። አይ ቆሻሾች፣ ይሄ ቦታው የኛ ነው። እሺ የኛ ነው። አንበሳ ከጫካ ሲወጣ መጫወቻ ነው የሚሆነው። ማንም እየተደገፈው ነው ፎቶ የሚነሳበት። እዛ ሴት ሁሉም በቦታው ያምራል። ይሄ ቦታ የኛ ነው። የኛ አይደለም እንዴ ጋይስ? አረ ያ እከካ ያለፈባችሁ ሂዱና እዛ ገራገራ ተረጅ ወደ ቤት ወደ ነፍሴ ነገር ተባባሉ። እዚህ ማንም መቶ ክለብ የሚያያችሁ የለም። ልቃል ወድረ ዝምባ ችግር ካሁን በኋላ አልበም ብታወጡ ምን በእኔ ክንድ ስር ነው። በተለይ ዘቢባ የምታርፍ እናቴ ትሙት አልፋታሽ። አንቺ ጋር ቁጭ ብሎ አንቺ አሮጊት፣ አንቺ ብሉባንጃ፣ አንቺ ጋንጃ፣ አንቺ ምናምን ሲል ቁጭ ብለሽ ከኋላ ስስቅ የነበርሽው እሱን አይደለም ሂሳብ የምከፈለው። ዘቢባ እናቴ ትሙት አስከፍልሻለሁ። መቼ ነው እቺን ልጅ እንደዛ ያልኩት ብለሽ እንድትማረሪ ነው ማረግሽ። መብቴ ነው ዘፈንሽን አለመውደድ፣ መብቴ ነው መውደድ፣ መብቴ ነው መጥላት። ስፈልግ ተፋበታለሁ ነው የምልሽ። ገብቶሻል? እብድ ከሆስፒታል መድኃኒት የምትቅም ይመስለኛል ሲል ከኋላ ስታላግጭ የነበረው እኔ እሱ ነው። ሲጀምር እሱ ሲፈጠርም ደደብ ስለሆነ አይሰማማል። አንቺንም ረግጠው ድሮ ያለሽን ነገር እወቂ፣ ደደባቱኝ አንቺ ነሽ የጠቀምሽው ነበር አለምልሽ። አሁን ግን የአንቺን ለአጫምነት ነው የምነግርሽ። ሰው እንደዚሁ አስቦ አንቺ ያለሽበት ባር እንኳን እንዳይገባ ነው ማድረገው። ቤቢ እነ ገነት እየመጡ እጅት ለያጀ ተያይዘው ገራ አንተ ልጅ ወደፊት ወደ ገልበጥ ነገር በራብ እዛ ተግማሙ። ከፈልገ ቡና እየጠጣችሁ ነው የምትዘፍኑት። ከእንግዲህ ማንም ሰው ለእናንተ እጅ ለእጅ ተያይዞ አይዘፍ። ወጥተሽ ይቅርታ ትጠይቂያለሽ። ቢያንስ እንትናም ሴት ናት እንትናም ወደዛ ናት የሚል ዘፈን ላይ ተሳትፈሽ ነበር አይደል? ገና ለገና አንቺን ለማሞገስ ወኔ ለመስጠት እኔን እብድ ናት ምናምን ሲል ቁጭ ላይ ስስቂ እንደነበረ ለዛ ዋጋ አስከፍልሻለሁ። እግዚአብሔርን አስከፍልሻለሁ። እናቴ ትሙት እንኳን ህግ ጋር አይደለም የሃይማኖት አባቶች ጋር ብትሄጂ ምንም አታረጊ። መብቴ ይህስ ሚዲያ ፊገር ነሽ። ምን አባሽ ታመጫለሽ? ግዴታ አንቺን እኔ ሚዲያ ላይ የመጣሁት እናንተን ላደንቃችሁ አይደለም፣ ማስተያየት ልሰጥ። እዚህ ሚዲያ ላይ ይሄን ፎቶ ትለቃለህ አንተ ጥቁር ነው ካልክ እኔ አይኔ ጥቁርን ከለርን አጣርቶ የማያይ ከሆነ ጅጉርጉር ነው የማለት መብት አለኝ። ምን አባት አመጣለህ? በእኔ አይኔ እንደዛ ነው የሚያዩ። ምን ታመጣለህ? ቀይ አድርጎ ካሳየኝስ ዛሴት ምን አባት አመጣለህ? አይኔ ነጭ አድርጎ ካሳየኝ ምን ታመጣለህ? እንዴ ካሳየ ብለህ እስቲ ህገ መንግስት ገልጸህ እስቲ እኔ እንትን በል ቆሻሻ። እዚች ምድር ላይ ነው የምኖረው አንተን ላሞግስ ነው። እስቲ አንድ ነገር ይቅርታ ጠይቃታል። ዘቢባንሽ የምትጠይቂ ጃኔን እሰይ ሲባል ጃኔን ላይ አደጋ በመድረሱ ደስተኛ የሆኑ ሰዎችን ትንሽ ወቀስ ለማድረግ ሞክራለሁ። ይሄ አንዳንዴ ያስፈልጋል ብዬ ነው ማስበው። ምናልባት አሁንም ልክ አይደለም። ባለፈው ስለ ጃኒ ላይ አውርተሽ መልስ ስላልተሰጠ ካልተሰማ በዚህ ቪዲዮ ከተሰማ
ብለሽ እንደገና መድገምሽ ነው። ምን ያለ ቴንሽን ሲከር ምን ያለ የጠረረብሽና የደረቀብሽ ሰው እንደሆንሽ እኮ እንኳን እንቁላልሽ ገቢሽ እንደደረቀ ያስታውቃል። በነገራችን ልጆችሽ አድገዋል። የራሳቸው ዩቲዩብ አላቸው። የየራሳቸውን ዩቲዩብ አስይዘሻቸዋል። አሁን ለአንቺ ለአንድ ለነፍስሽ እቺ የምታገኛት ዩቲዩብ አንሳሽ ነው እንደዚህ የምትስገበገቢ አንቺ ቅርናታ ቅንዝራ። ድሮም እኮ ሰው የሆነ ነገር እያገኘ ሲመጣን የበለጠ እንትን የሚልበት ከስ አሁን ያንን ቪዲዮ ካሁን በፊት ሰርተሽ ስላላወራንበት ማንም ሰው ሊያም አላወራችበት ምንም ስላላወራች አልታየም እንዴ ብለሽ እላው መጨመርሽ ነው። የሆነ ይሄን ሰሞን አቴንሽን ሲከር የሆነ ዩቲዩብ ላይ ማለት እንትኖች ላይ ቶፒኮች ላይ አንቺ ኢንቮልቭ ማድረግሽ ነው አይደል? ጃኒ ምናምን ነገር ጂላምፎ እከካ ቆሻሻ መመላቸው ሰዎች እነሱ ጋር ነጥሮ የሚሄድ ጉዳይ ሊሆን ይችላል። ግን ለምንከተል ሰዎችና ለምናጅብ ሰዎች ግን ትንሽ ሌሰን ይሆናል ብዬ አስባለሁ። የምናደርጋቸው ነገር ይሄን ሁላ ተመዋሙተሽ ከ2 ቀን በፊት ነው ቪዲዮን የሰራሽው። ጃኒን ጠራሽ። ሊያ ስሟን እንዳትጠሪሽ፣ ስሟን አይደል? እሺ የሆነች እኔ አሁንም እዚህ ላይ ቁጭ ብዬ ሲሪየስ ወሬ ቶፒክ ላይ ብዙ ጊዜ አላወራም። እንደዚህ አይነት ተራ የሆነ ነገር ላይ ነው የማወራው። ሲጀመር የልብሴን ክብርንም ትንሽ ጠብቃለሁ። ግን ምን ታዲያ ምን ላውራ ከሚለው እንጂ እናቴ ትሙት። እሺ ልቀል ምድራ ሄዱና ቅማል ተለቃቀሙ። አንቺና ዘቢባ ፎሮፎራችሁን ለምን አትበጣጠሩም? በትርፍ ሰዓታችሁ ቀሲልና ሬት እያደረጋችሁ ከተልባ ጋር ለምን አትደራረጉም? እሷ ስትታጠብ አንቺ ውሃ እየጨመርሽላት፣ ከዛ እሱ ዘቡ ውሃ አለቀ እንደ እያል ከወንዝ እያስቀዳችሁት ለምን አትመጡ? የእሱን ድምፅ አስሬ እዛው በቅርብ ከምትሰሙት ሂድ ከወንዝ ውሃ ቅዳ እያላችሁት። ምን ነው የሚባለው? የአዲስ አበባ ወንዝ ምን ነው የምትሉት? ብዙ ጊዜ ዘፈን ላይ ሰማዋለሁ። ምን ወንዝ ነው የምትሉት? አዲስ አበባ ፀሐዬ ላይ ምናምን ሰማዋለሁ። ምን ነው የምትሉት? ምን ወንዝ ነው የምትሉት? ምን ወንዝ ነው የሚባለው? በዛ ሄዳችሁ ለምን አታስቀዱት? ሂድና ከዛ ቀዳ ቀበና ከቀበና ወንዝ ውሃ ቀዳና ና በሉት። ጅላንፎ ድምፁ ስለሚሰለች ስንት ዘመን የገና አባት መስሎ እዚህ ተቀብሮ ስለእንትን ስላለ ለሱ ፋሽኑ አሁን መንፋት ነው። በየቀኑ የሴንጭን ላይ መውጣት ለሱ ፋሽኑ ነው። በነገራችን ሰዎች የራሳቸው ፋሽን አላቸው። አንዳንድ ሰው ኢንተርኔት መጠቀም ለሱ ፋሽኑ ነው። አንዳንድ ሰው ልብስ መጠቀም በአሁን ታይም ፋሽኑ ነው። እሱ ደግሞ በየቀኑ የሴንጭን ላይ መውጣት ለሱ ፋሽኑ ነው። ለምን በወረቀት በምናምን ኮንፊውዝ ሆኖ ስሜቱ ራሱ የለም። የወንድ ልጅ ዕቃ ብርድ ሲነካው ምናምን ወደ ውስጥ ይዋጣል ትሎ የለም። ወደ ውስጥ የተዋጠ ሰውዬ ማለት ነው። እካካም ንፍጣ ከእንግዲህ ሁልሽም ቶፒኬ ብቻ ናቸው። የምን አባታችሁ ታሪክ ሊጋጋ ነገሮች ጠቅላላ ልጆቻችን ጋር ስለሚመጣ የምንደግፈው ነገር ራሱ ልጆቻችን ላይ ስለሚመጣ ስንደግፍ እኛም አብረን ተሳዳሪ ስለምንሆን የሚደመርብን ነገር ነው። በፈጣሪ ዘንድ በጣም የሚደመር ኃጢአት ነው እና ይህን ነገር አስር ያስበን ልናቆም ይገባል ለማለት ፈልጌ ነው የመጣሁት። እንዳቆም ምክር እየሰጠሽ ነው። እውነት ብናቆም ይሻላል። አለበለዚያ አደጋው እየከፋ ነው። በሰማይም ገነት አያስገባም። ከአንቺ ጋር ገነት ከምገባ ጀሃነብ እንኳን ቢሞላ በር መቀርቀሪያ ሆናታለሁ። ዘበኛውኛ ያገለግላታለሁ። አንቺ ልቃሚ ከአንቺ ጋር አንድ አይነት አየር እኔም ራሱ እያበድኩ ነው። አሁን አብጃለሁ ጋይስ አብጃለሁ። አሁን ለእሷ እንደዚህ ነው። እሷ ገነት ስገባ ምናምን ብዬ አወራለሁ እንዴ? ድሮም የደሃ ልጅ ስሙ ሀብታሙ ገሃነብ እንደምትገቢ የሚያስታውቀው ከምድር ላይ ገነት ነው ስምሽ። ገነት እካካም ነፍጣ እሺ ምን ያቃጥሉኛል ጋይስ። እኔ አሁን ዝም ብሎ ለምን ነው ስም ይደርሱብኝ ሰው ሁላ ጋይስ። ጸጥ ብያ ዘቢባ ትመጣለች። ትላንት ላይቭ ገብታ ሲያሙኑ አሉ ሲሰድቡ ጭራሽ
ዘፈኑ ላይ ይገባበዛል። ምን ያህል ጀዝባ እንደሆነ እንደምትፈራ የምታውቁት። እሱ የሆነ ነገር ሊያወራ ሲል እሱዬ ሰላም ነው አይደለ ደህና ነው አይደለ ትለዋለች። ለምን? በጭንቅላቷ ትተማመንበት፣ ጅላንፎነቱን ታምናለች። እስተመቼ ልጆቹን ጠብቃ ኮንሰርት ሄዳ አርግዛ እሱንም አሳድጋ እንዴት ትችለዋለች ነው ያሰብኩት። እና መሰላቸት እንደሚመጣ ያን ጊዜ ገብቶኝ አይ ይለያያሉ፣ ይሰለቻታል፣ ይደክማታል ያልኩት የእውነት። ትላንት የሆነ ነገር ሰዎች ከስር ጽፈውለት የሆነ ነገር ሊናገር ሲል እሱዬ ሰላም ነው አይደለ እንትና ደህና ናት ምናምን ትለዋለች። ልታስቆሙ እንደፈለገች ገብቶት ሰላም ናት እና እንትና ሰላም በያት ምናምን ይባባላል። ከትልቋ ልጅ የለችም ከሷ ላይ ያላቸውን ክፍተት ታያላችሁ። በነገራችን ክፍተት አይደለም ለምን ይሄ መሬት መንቀጥቀጥ መጥቶ አይወጣችሁ? ምን አገባ እኔ ነኝ እንዴ ተምላክ እተካ። ለማንኛውም ለብሬክ በእኛ ለኔ መታሰቢያ ተብሎ አንዳንድ ሰው ሙዚቃ ለቀውልናል ሰርተዋል። ያን ሙዚቃ እስቲ እንትን እንበል በዛው እስቲ አበረታቷቸው እስቲ። ቆይሰይ ማን ነበር ይላከው? ማን ነበር? እስቲ ሁለት ዘፈኖች ተሰርቷል መሰለኝ። ሁለት ዘፈን ተሰርቷል። እስቲ ይሄ መሰለኝ ሁለት ዘፈን ነው። እስቲ ብዙ ሰው ዘፋኝ ሆኗል ባይዘው ማለት ነው።